አየሁ ውሸታም ዝም ብለህ ተንኮል ነው የሚማሩት። በቃ ቪዲዮን እሺ አንዴ እሺ ከፍተን እናዳምጠው። እንግዲህ ውሸትና ውርደት ካባቸው ነው። ሁሌም እናነጥፋቸዋለን፣ እናሰጣቸዋለን። እነሱም ይዋሻሉ፣ እኛም እናዋርዳለን። እነሱም ድራማ ይሰራሉ፣ እኛም እናጋልጣለን። ትናንት ወዲያ ከ20 ያላነሰ ቪዲዮ አሳይተናል። ትናንትና አሳይተናል። ዛሬም ድራማቸውን አላቆሙም ማለት ነው። ጋር ክርስቲያን ያ እንግዲህ ሰለመች የተባለችው ልጅ ስሟ ማን ነው የሚለው? ቅድስት ያኛው ውስታዝ ያለውን ሰማችሁት? ስማቸውን እንኳን በስርዓት መጽሐፍ ማይችሉ ናቸው ድራማ እየሰሩ ያሉት። ሻሃዳ ብላችሁ ድራማ ታሰሩ ብሎ ራሱ ያኛው ውስታዝ ተናግሯል። ስማቸውን ራሱ በስርዓት ማይጽፉ ቅድስት እንደዚህ ያለ የሚጻፈው በስርዓት እንኳን ስማቸውን ማይጽፉ አለ። ዩዘር ኔሟን ይዋት ሀያት ነው አይታይም ብላ ነው በእሷ ቤት። ፕሮፋይሏ ማን ነው? ጆን ዳይናኤል እና የሚባለው እንትና ልጅቷ ጃኒ እና ማን ነው ስሙ? አዶናይ ነው። ሶሪ እንደዛ ነገር ፎሎ ያደረገችው 5 ሰው፣ አንድ ሰው ብቻ ነው ፎሎ ያደረጋል። አዲስ አካውንት ኦልዌይስ ድራማ ውርደት ማይሰለቻቸው ወራዶች ማለት ነው። ገና አካውንት ከፍተው አዲስ ከፍቱና ሻዳ ምናምን ብለው እንትን ይላሉ ማለት ነው። ወራዶች ያው ዩዘር ኔሟን ያት ሀያት ለምን ትዋሻለሽ? ጋንም ለመግባት ምን አስቸኮለሽ? ሀዩ ከስር ካለሽ ለምን ነፍስሽን ታስጨንቂያለሽ? እንደዚህ ድራማ በመስራት ለውስታዞቻችሁ ትናንት ወዲያ ከ20 ያላነሰ አጋለጥናቸው። ወደ 20 ቪዲዮ ውርደታቸውን አሳየናል። እያንዳንዱን ሙስሊም ነኝ፣ ሚስቴም ሙስሊም ነች፣ ልጆቼ ሙስሊም ናቸው፣ ነገር ግን ክርስቲያን ነኝ እያልኩ ብዙ ቦታ ሻዳጅ ያለው ገንዘብ ለመቀበል ያለውን አሳየናችሁ። የራሳቸው ሰው መጥተው ነው አንተም በፊትም ሙስሊም ነህ ሲባባሉ አሳየናችሁ። ለገንዘብ ነው ሲባባሉ አሳየናችሁ። ለ7 ሚሊዮን የሰለም አሳየን። 9 ሚሊዮን በራሳቸው ያወጡትን መረጃ ወገናቸው ተርቦ ማይሰጡትን ለአንድ ሰው ከ7 ሚሊዮን እስከ 9 ሚሊዮን ብር። ያችኛዋ የ7 ሚሊዮኗ ጃዋን አወለቀኝ እንትኗን አወለቀች አልለብስም። ለማን አለብሽው? ቃል የተገባልኝ 7 ሚሊዮን ነው፣ የተሰጠኝ 1 ሚሊዮን ነው። ማን ነው የሚሰጠው? አንዴ ይቅርታ ወብያ ድራማ በምስራቅ ጎበዝ ስለሆነ እናንተው ጋር ነው ያለው። ኤኔስ አሳየን። እሱንም እሱ አልበቃ አለ። እያንዳንዱ የሰሩትን ድራማዎች ቪዲዮዎች አሳየን። ትናንትናም ደግመን አሳየን። ዛሬ ደግሞ ስለቀጠሉ እኛዋን እንጋብዛችሁ ብለን ነው። ውሸትና ውርደት አይሰለቻቸውም ሰዎቹ፣ ተከናንበውታል። አሁን ቅድም የሰራሁትን ቪዲዮ አሪፍ ነው። እሺ ቀጥል። ሌላ ዛሬም አለ ትኩስ ከ2 ሰዓት በፊት የተለቀቀ በለው። ቀጥል። ተዋወሬ ጎ እነዚህ ይሻላል። ኧረ እነኚህ ሰዎች ውርደት በቃ አላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛቸውን በልቤ አምኜ በአፌ እመሰክራለሁ። ሰላም አለይኩም። አንዴ እንዳታሳልፉት። ይህ ቁርአን ነው፣ የቁርአን ቻሌንጅ ነው። ሁላችንም ይህ ቪዲዮ የደረሰን ሁላችንም ወንድሞቻችን ከማሳለፋችን በፊት አንዴ ሼር፣ ኮፒ ሊንክ በማድረግ ኢስላማዊ ግዴታችንን እንወጣ። ምናልባት እናንተ ፎሎ፣ ላይክ፣ ሼር፣ ሪፖስት ተደርጎ እዚህ ጋር ኮመንቱ ምን ይላል? ዝም ብለህ ነው እንጂ ጊዜ የምታቃጥለው ማንም ሙስሊም ሰው ቁርአን የሚል በቁርአን ውስጥ በ114 ላይ ይበላል። ያ እነዚህን ሁሉ ቪዲዮ ሪፖስት ያደረገና የለቀቀ ነው። እንግዲህ እኔ በእናታችሁ ምን እንደሚሻላቸው ግን እነዚህ በቃ ውርደት ጌጣቸው ሆኗል። ተከናንበውታል። የመጀመሪያ ሻሃዳ ሲያስይዘው ማለት ነው። እሱን አላስጨረስክም። የመጀመሪያ ሻሃዳ አላስጨረስክም። አዳመጥካት እኮ ገና አንድ አካውንት አንድ ሰው ነው ፎሎ ያደረጋት። 5 ሰው ነው ፎሎ ያደረገችው። ዩዘር ኔሟ ሀያት ነው። ቅድስት ብላ ማለት ነው። ወራዶች ውሸታሞች። ኢሚዲየትሊ ከፈተች። 5 ሰው ፎሎ አደረገች። ሀያት ነው አይታወቅም ብለው እነሱ እንትኑን አጥፍተው እንትን አሉ። የእኛ ልጆች ግን አክቲቭ ናቸው። ኢሚዲየትሊ እዛ ሁሉ
ያዟት ምን አልክ? ለፈለው ያ እንደዚህ አይነት ውርደት በዘራችሁ ማድረስ አካውንታቸው ገብተው ሲታይ የሙስሊም ኤኔስ ወደ ቶፒኩ እንመለስና ከድር ይሰማል። ከድር ኦኬ። እንግዲህ የረመዳን ጾም ትጾማለህ? ኦኬ። የረመዳንን ጾም ስትጾም ቅድም የጠየኩ ጥያቄ አለ፣ በደንብ አስተውል። ከአንተ ጋር ያለ አላህ ያለ ቦታ የሚል እሱ በመጾሙ እሱም ስለሚጾም ማለት ነው ሊያሰግድህ ይችላል? አላህ ያለ ቦታ ነው ያለው የሚል አላህ ያለ ቦታ ያለው ማን ነው? እንደዛ ብለው የሚያምኑ እያልኩህ ነው። ከአርሽ በላይ ነው የሚለውን የማይቀበሉ በዛት የማይቀበሉት እያየ አይደለ? ዋብያ ገዳይ ነው እያለ ነው። እንደዛ ነው። እውነታቸውን ውሸታምና ገዳይ ስለሆናችሁ ነው። እኔስ ግን እነሱ ሊያሰግዱ ይችላሉ ወይ? ይችላሉ። በእኛ ሀገር አይቻልም እንጂ ኢትዮጵያዎች ያው ዘረኝነት አለብን። እዚህ ከሌላ ሀገር ግን በአይኔ ያየሁት ለምሳሌ ሻፊያ ደግሞ ዋብያን ያሰግዳል። ሻፊዒ ዋብያን ያሰግዳሉ። በአንድ መስጂድ ሁለት ኢማም አለ። በአይን አይታቸዋል? ይቻሉ። ሻፊ ኢማም ሻፊ ነበሩ እንዴ በአንተ ጊዜ? እኔ ገና አዲስ ትውልድ ነኝ። እኔ የሰው ሀገር አለው እያየሁት ነው የተናገርኩ ያለሁት። ገብቶ አረ ስንት ዓመት ሆናቸው ኢማም ሻፊ? ትልቅ ሰው ናቸው ወይንስ ወጣት? አላየሁም። ታዲያ ምንድን ነው በአይኔ አይቻለሁ ኢማም ሻፊ ሲያሰግዱ የምትለው? ሀቢብ ያልኩ ገብቶ አረ እኔ በዚህ ሺህ ዓመት አካባቢ የነበረን ሰውዬ ሲያሰግዱ ምናምን ስትል ነው ግራ ገባኝ። እኔ በዚህ ዓመት ያየሁትን ነው የሚልህ። ገብቶ አረ እኔ የድሮ ታሪክን አይደለም ያልኩ ያለሁት። ሲጀመር ዋቢያ እኮ የሚለውን ታርጋ የተሰጣችሁና የተመሰረታችሁት እኮ ገና 200 ዓመት እኮ አልሞላችሁም። አብደላ አልሀረሪ ገና እኮ ትናንትና ሰው እኮ ነው። በ18ኛው ሴንቸሪ የነበረ ሰው እኮ ነው። ማስረጃ ታመጣልኛለህ? አብደላ አልሀረሪ ያልኩኝ፣ ሶሪ መሐመድ አብድልዋሃብ 18ኛው ሴንቸሪ እኮ የነበረ ሰው ነው። 18ኛው ሴንቸሪ ኦኬ። ማስረጃ ታመጣልኛለህ? አሁን እኔ ብዙ እንትን ላላቅ እችላለሁ፣ ችግር የለውም። ቼክ አድርግለት ክርስቲያን፣ ኦንላይን ላይ እንድንበልለት ኪታቡ ላይ ሜይ ቢ ያስቀምጠዋል አይደለም። ኦንላይኑን ቼክ አድርግለት። እንትኑ እኮ ይታወቃል። እንዴት አታውቀውም? መሐመድ አብዱልዋሃብ በ17 አካባቢ የነበረ ሰው ነው፣ በ18 ክፍለ ዘመን ማለት ነው። እንትን አድርጌ ቼክ እንትን ብራዘር፣ እኔ ጥያቄ እሱ አብዱልዋሃብ የሚባለው ሰውዬ የመጣው ከ200 ዓመት በፊት ነው። ተቀብዬሃለሁ። ማስረጃውን አምጣልኝ በስ አሳየው ክርስቲያን። ብዙም እንትን የሚል አይደለም። የተወለደው በ1703 ነው። የሞተው ደግሞ 1792 ነው። የት አለ ስሙ? ያ ኪታቡን ክፈተው፣ ኪታቡን አስጸጋለት። እና ሻፊ የነበረው መቼ ነው? መሐመድ አብዱልዋሃብ ጊዜያቸውም አይገናኝም እንጂ የሻፊ እና የእንግሊዝኛውን ኪታብ አድርገው፣ እንግሊዝኛውን ኪታብ አድርገው። ይህን ከፍ አድርገው። ወዴት ከፍ? ከዛስ ጥያቄ አለኝ። ወላሂ ተረጋጊ። እኔ መች ጨርሰልኝ ያደርግሻለሁ። እኔ ህዝብ አንዴ ቆይ፣ አንተ እሷት እስኪ ቆይ ትናገር። ከድር ዝም ብሎ ከድር ተው ከድር ተው። ማስረጃ የላችሁም። ገብተው አረ በዘፈቀድ የሚወራ ነገር ቢቀር ነው የሚሻለው። አንተ ምንድነው ማስረጃ የምትለው? እያሳየህ አይደል እንዴ? አምጣ። እያሳየህ አይደለም። አረብኛ እኮ ስላልቻልክ ነው እኮ። አረብኛ ስላልቻልክ እንግሊዝኛ ልንቀየርልህ እኮ ነው ሰውዬ። አረብኛውን ታነበዋለህ? አምጣ። እንግሊዝኛውን አምጣ። ኦኬ። አረብኛውን ኪታቡን እኮ አሳየነ። አሁን ደግሞ እንግሊዝኛውን ልናደርግልህ ነው። ያው ኪታብ ተውሂድ የሚባል ተውሂድን ቀርተሃል። ተውሂድ መቀራው ከሙሐመድ ብን አብዱልዋሃብን ነው። የእሱ መጽሐፍ ነው ኪታብ ዋብያሽ መቀሩት። አሁን አረብኛውን አሳያት፣ እሷ ደግሞ እንድታነቡ። አረብኛው እስከ አድርገው፣ አረብኛው አድርገው። ምንድነው የምትሉት? እነዚህ ቋንቋ እንዴ! ትንሽ ከፍ አድርገው። ትንሽ ኪታብ ሸይኹል ኢስላም እብኑ መሐመድ ብን አብዱልዋሃብ። ከፍ አድርገው፣ ከፍ አድርገው። እሺ፣ ትንሽ ከፍ ደግሞ
ምኑን ከፍ ላድርግልህ? ላላ ወደ ታች ነው ሳረከው ብራዘር። ይኸው ማሳተሚያው አረብኛ ምናምን ሳይ ነው ምናምን የምልህ። እንግሊዘኛውን ነው የከፈትንልህ። አረብኛውንም እኮ አላነበብኩም ወንድማችን። አሁን ይሄ እንግሊዘኛ ትራንስሌሽን ነው። በእንግሊዝኛ የተተረጎመ ኪታብ አተውሂድ የተሰኘው የአብዱልሃብ ስራ ነው። መጀመሪያ ርዕሱን ቦታ አምጥተውና አቁመው ገብተው አይደል? ሰውዬ ምንድን ነው የምትለን? አማርኛውን ክፈትለት ከፈለገ ደግሞ አማርኛም አለው። አታውቀውም መሐመድ አብዱልዋሃብን? ሀይ ደግሞ ብትደናቆሩት በአማርኛው ደግሞ ይከፈትልን። አረብኛው አለው፣ እንግሊዝኛው አለው። ላንብብልህ። ተረጋጋ። ምንድን ነው የፈለገው? አንተ ጥያቄ አለኝ። ባይ ዋትስ ዮር ፖይንት? ባይ ምንድን ነው ፖይንት? እኔ ስላል ባንዴ ቆይ ሳይ ያልኩ ያለሁት ታዲያ አንተን አይመለከትም። ቆይ ምንድን ነው ፖይንት? ለምንድን ነው የሳቀውስ? ምንድን ነው ያሳቀስ? ማ አንተ አልሳቅም። እኔ አብዱልዋሃብ ማታሪ እኛ እኮ ለአንተ ብለን ይኸውልህ አረብኛውን አሳየነ፣ አብዱልዋሃብ ማን ነው የሚለውን እንግሊዝኛውን አሳየነ። ከፈለክ ደግሞ የአማርኛውን አሳያለሁ። ገብቶህ አይደል? ተግባባ። ቅድም እኮ አሳየህ። ቅድም እኮ አሳየህ እኮ የአብዱልዋሃብ ምን እያለ ነው? ይሄ አንዴ ሚዩት አድርጊ ባችን ልጅ አንዴ ሚዩት አድርጊ። እኔ ስለ ቶፒኩ መልሰው ያ ቶፒኩ ላይ ዛሬ አቂዳ ጉዳይ ላይ አውሩ። እንግዲህ ዋብያና አባሾች ከሚለያዩበት አንዱ በአቂዳ ላይ በአላህ ጉዳይ ላይ ነው በደንብ የሚለያዩት። ሰው አሁን ደግሞ ረመዳን እንደመሆኑ አብሮ ሶላት መስገድ አብሮስ መጾም ይበቃል ወይ ይቻላል ወይ? እንግዲህ የረመዳን ጾም ማለት ትልቅ ቦታ የሚሰጠው ነው። እንደ እስልምና አብረው ሰላት ማስገድ ይችላል ወይ? አንዱን ማሰገድ ይችላል ወይ? አንዱን ማሰጠር። ኮሜንት ትታች የምትጽፉ ሰዎች ምንድነው ስራችሁ? እነሱን ተዋቸው እና ይበቃል ወይ የሚለውን ነው። ሳድና ከድር አይበቃም እያሉ ነው አይደለ? ተዋብያ ጋር አይሆንም፣ አይቻልማ። እንደዛ ነው ያላችሁ። ጫማ ነው የሚለብሰው እነሱ አለ ጫማ ነው የሚለብሰው እነሱ አለ። ደስ ይላል። እሺ እንትን ኦፋይ ጫማ እንደሚለብስ ልስት ማስረጃ አውስለ እሺ ምን ተሚያ ከፈተለት ወይ ኦፎይ አሁን ሌላ ቶፒክ ውስጥ ልንገባ ነው። ሲማልባው ነው ወጣት ነው አላ ጫማ ነው የሚለብሰው። እናንተ ንትሪክ እኮ ነው ታሪክ እያወራ ነው። በማስረጃ አውራ። መጽሐፍ አቅርብና አሳይ። ከመጽሐፍ ቢያሳይስ ክፈት የለም ብለህ ቻሌንጅ ታደርጋለህ። ክፈትና አሳይኝ። ስማ እኔ ሲናንተውን ያወራ አይደለም። ንትሪክ አይሰራም። እዚህ ጋር ሐቂቃውን ማውራት ነው። ገብቷል? ከድር ሁለታችሁም ስማችሁ ከድር ነው አክቹአሊ። ኦኬ። ስለዚህ አህባሽና ወሃብያ ወይም ደግሞ አላህ በቦታ ነው ማለትም ከአርሽ በላይ ነው የሚልና አላህ ደግሞ ከአርሽ በላይ አይደለም በዛቱ ለአላህ ቦታ አንሰጠውም ከሚሉ ጋር አንድ አይነት መስገድ ይቻላል? አንድ መስገድ ይቻላል ለረመዳን? እስኪ እዚህ ላይ አውሩ። ጫማና ልብሱን ተዉት። ከድር ጉድ ቀጥል። እኔ አላህ ምሳሌ አሁን እኔ ባሄድኩበት ሰግዳለሁ። ምንም ጣጣ የለውም። አሁን ሰዎች እንደሚሉ ዋሃቢያን ተከትላ መስገድ አይቻልም ነው። ኦኬ። ስለዚህ ከአላህ ባህሪያት አንዱ እንግዲህ አንተ የምታምነው ከአርሽ በላይ መገኘት ነው አይደለ? ኦኬ። እነሱ አህባሾች ደግሞ ይሄን የአላህን ባህሪ አይቀበሉትም። ማለትም ከአርሽ በላይ ነው የሚሉት እሱ ያለ ቦታ ነው ብለው ነው የሚያምኑት። ስለዚህ የአላህን አንተ የምታምነው የአላህን ባህሪ እነሱ አይቀበሉትም ማለት ነው። እነዚህ ሙስሊሞች ተብለው ይጠራሉ ማለት ነው። አንተ የምትቀበለውን የአላህን ባህሪ የማይቀበሉ ሙስሊሞች ተብለው ይጠራሉ። አላህ ወደ ላይ ነው አይደለም ብሎ የሚሉት እሱን አላቅም። ሰው እስልምናን በመቀበሉ ብቻ እኔ አሁን አይ ከአርሽ በላይ አይደለም የሚሉት ከአርሽ በላይ አይደለም አላህ የሚሉ በዛቱ ከአርሽ በላይ አይደለም የሚሉ እኔ አላቅም። ይሄን ነገር እነሱ እንደፈለጉ ይበሉ እንጂ እንደፈለገ ይበሉ ማለት ምን ማለት ነው? አምላክህን አታውቅም እንዴት እንዳለ እንኳን ለአምላክ ዲፌንድ አታደርግም እንደ ሰውዬ ምን ማለት ነው? የት እንደሆኑ አምላክህን ለአምላክ ሳይጾም አንድ ሰው መዳን ይችላል እያልከን ነው?
ለጣዖትም አንተ እኮ ጣዖት ነው ብለህ ነው የምታምነው እኮ። እንደዛ እኮ ደግሞ ይድናል እያልከን ነው። ምን እያልከን ነው? አምላክህን እኮ ነው እየጠየቅን ያለ ነው። ከአንተ ጋር ረመዳንን መጾም ይችላል ወይ? ከአንተ ጋር ማፍጠር ይችላል ወይ? አዎ ይችላሉ። ኦኬ። ስለዚህ የአንተም አምላክ ነዋ። በቃ እንደዛ ከሆነ የአንተም አምላክ እጅ ግርባት የሌለው ነዋ። ምን ነው እጅ ግርባት የሌለው? አላህ ከአርሽ በላይም አይደለም። ከአርሽ በላይ ነው። እነሱ ግን እኛን ዋህብያን ገዳይ ነው ባሉ ቢሉ አራጅ ነው ቢሉ ካፍር ነው። ዋህብያ ካፍር ነው አላውቀውም። ቅድም ሰምተሃል? ያ ኤኒዌይስ፣ እሺ ወደ ረመዳን ልመልስና በረመዳን ቀን ሴጣን ይታሰራል ብላችሁ ታምናላችሁ? አዎ። ሼባው ሴጣን ሲቀራ ሼባው ሴጣን ሼባው የደከመው ታውቃለህ? ሀቂ በደካማ ኃይለኛ ወጣቱ ማለት ነው ይታሰራል። የእስልምና ተረት እኮ አልቅም እኮ ሼባው ሲቀር ሰላም እውነት ነው። አንዴ ፈይሰል፣ ኧረ እኔ ይህንን ዛሬ ነው የሰማሁት። መሐመድ ላይ ያለው ሰይጣን ታስሯል ወይስ አልታሰረም? መሐመድ ላይ ያለበት ሰይጣን መሐመድ ላይ ያለበት ሰይጣን ያለው ማን ነው? ራሱ ነው ያለው። የራሳችሁ ታስተምሩ እንዴ? መሐመድ ራሱ ነው። አያት አንዴ ራሱ ነው አለብኝ ያለው። ሁላችሁም ላይ አለባችሁ ብሏል። ስለዚህ ሼባው ነው ያለባችሁ ወይስ ወጣቱ ሰይጣን ነው ያለባችሁ? ታስሩላችኋል አልታሰረላችሁም? በረመዳን አላህ ቢፍቃዱ አስሮታል ሰይጣንን። አይደለም ስለ ረመዳን ምን አገባችሁ እናንተ? ሀያት ሚት አድርጊ። አሁን ሼባውን የታሰረው ወጣቱን የታሰረው ሼባው ይለቀቃል ነው እያልከን ያለው? አቅመ ደካማዎች እንደዛ ታሰሩ ነው የሚባለው። እኔ ልመልስልህ እፎይ አንድ ጊዜ። እሺ ቀጥል። እሱ ምንድን ያለን? ከድር ያለንን ሰምተሃል? በረመዳን ሴጣን ይታሰራል አይታሰርም ለሚለው እሺ ቀጥይ። እሺ አንዴ ትቀጥያለሽ። ቆይ አንዴ እሱ ይጨርስና ምንድን ያለን? እሱ ሼባው ሲቀር ወጣቶቹ ሴጣን ይታሰራሉ ብሏል። ትስማማለህ? እንደዛ ሳይሆን ማለት ነው። ኦራይት እንደዛ ሳይሆን አሁን ለምሳሌ ሰይጣኖች ይታሰራሉ ሲባል አሁን ለምሳሌ የሰው አካል ጉዳተኛ አለ አይደለ? ሰው የሰይጣንም አካል ጉዳተኛ አለ። ያ ይታሰራል ነው። አካል ጉዳተኛ ነው የሚታሰረው? የአካል ጉዳተኛ አይታሰርም፣ ኖርማሎቹ ይታሰራሉ ነው። አንተ ደግሞ ሌላ መጣህብን። አንድ ጊዜ እፎይ አካል ጉዳተኛ ከሆነ አቅመ ደካማ እጅ ከሌለው ምኑን ታስረዋለህ? እግር ከሌለው ምኑ ላይ ታስረዋል? ሴጣን አካል ጉዳተኛ መጽሐፍ ታቁም ለየሱም እናገባችሁ። ይኸውላችሁ እፎይ ላውራ አንድ ጊዜ። አይ አንተ ደግሞ እሱ ሼባው ነው የሚለቀቀው፣ ወጣቱ ሴጣን ነው የሚታሰረው አለ። አንተ ደግሞ እንደዛ ሳይሆን አካል ጉዳተኛው ነው የሚለቀቀው፣ ወጣቶቹ እናንተኖቹ ሁሉም ይታሰራሉ አልከን። እንደ እውቀቱ እንደ ሰው እውቀቱ ይለያያል። እሺ ቀጥል፣ ያንተን እውቀት ደግሞ እንስማ። አዎ ሰይጣኖች ይታሰራሉ ኢንጀነራል። ግን እነዚህ አካል ጉዳተኛ የሚባል ለምሳሌ ልክ እንደ ሰው አካል ጉዳተኛ አካል ጎዶሎ የሆነ ሰይጣን አይታሰርም። አካል ጎዶሎ ያደረጋቸው ግን ማን ነው? አላህ ነው። እኛን አካል ጎዶሎ የሚያደርገን ማን ነው? ምን አጥፍተን ነው? ምን አካል ጉዳተኛ ምን ጦርነት ምናምን እየሄዱ ነው እግራቸው እጃቸው እየተሰበረ ነው አካል ጉዳት ስትል? ይኸውልህ አንተ ሲመስለኝ ይቅርታ አድርግልኝና ቢግ ሪስፔክት አለኝ ለአንተ። ግን ሶሪ ማለት አዲስ ስለሆነብኝ ነው ፈይሰል። ሶሪ አንተን ለማናደድ ፈልጌ ያለው አካል ጉዳተኛ ማለት አንብቤዋለሁኝ፣ በዚህ ጉዳይ አንብቤያለሁ። አካል ጉዳተኞቹ ሲቀሩ ሌሎች ይታሰራሉ የሚል ስላላነበብኩ ነው። እንደዛ የሚል ስላላነበብኩ ነው። ሶሪ በጣም አዲስ ስለሆነብኝ ነው። ጋይድ ቀጥል። እሺ ፈይሰል አሪፍ እና እሺ ሚዩት ና ድምፅ እየተሰማል። ተመለስ ሉክ ስትወጣ አይሰማንም። እዚህ ሆነ አሁን ቀጥል። ተወጣህ አይሰማም። አይ እንትን ስልክ ገብቶብኝ ነው እና
ቅድም ያልከው ለምሳሌ አንዱ ሙስሊም ወሃቢያ፣ ሐነፊያ፣ አህባሽ ምናምን ባልከው ማለት ነው የትኛውም ሰው የትኛውም መስጊድ ሄዶ የመስገድ ይችላል፣ መስገድ ይችላል። ልጆቹ የተሳሳተ ዕውቀት ስላላቸው ነው። ለጊዜው እሱን ለጊዜው ተወውና አብዱል ወሃብ ያለው ምንድን ነው? እሱ እንኳን መስገድ አይደለም ግደሏቸው ነው ያለው። ነገር ግን ወደ ዋናው ፖይንት እንመለስና አካል ጎደሎ ሲቀር ሌሎቹ ይታሰራሉ ብለሃል። አካል ጎደሎ ለምንድን ነው የሚለቀቀው? ሴጣን በረመዳን ላይ አላህ ለምን ማሰር ከፈለገ ሁሉንም ለምን አያስራቸው? አሁን ለምሳሌ ለሰው ልጅ ዑዝር ታውቃለህ? እሺ ዑዝር ታውቃለህ? አላውቅም፣ ንገረኝ። አሁን ለምሳሌ የሆነ ሰው ለምሳሌ አሁን ቤተኛውም እምነት ጾም ላይ የሆነ ሰው አካል ጉዳተኛ ከሆነ ያን ነገር ወይም ደግሞ ጾሙን መፈጸም አይችልም አይደለ ወይ? መጾም ደግሞ አይችልም። እሺ ላይክ ዛት ነው። እኔ እስከማውቀው ግን አይ ቲንክ ሱራ 4 93 አካባቢ ከበድር ጦርነት ጋር በተያያዘ አካል ጉዳተኞች ሲቀሩ ሌሎቹ ይሳተፉ የሚለው ለሰዎች ነው እንጂ የወረደው ለሴጣን አይደለም። የበድር ጦርነት ሴጣን ተሳትፏል አይደለ? የበድር ጦርነት ላይ ሰይጣን ተሳትፏል የሚል ነገር የለም እስካሁን እስከማውቀው ድረስ። በሙስሊሞች ወገን እንዴት ነው ሰይጣን ተሳትፏል የሚል ነገር እኔ እስካሁን ድረስ አለው። ሲጀመር ሊሳተፍም አይችልም። ምክንያቱም እኛ ሰይጣን ጠላታችን ብለን ስለምናምን ማለት ነው። ኦራይት እሺ። የበድር ጦርነት ረመዳን ቀን የተካሄደው አይደለ? ኦፍ ኮርስ ኦኬ። የበድር ጦርነት ረመዳን ዕለት ተካሂዷል። በእስልምና ረመዳን የተከበረ ወር ነው። የተከበረ ወር ነው። አዎ በደንብ በተከበረ ወራት ውስጥ ጦርነት ማካሄድ ይቻላል በእስልምና? አይቻልም፣ ግን ራስን መከላከል ትችላለህ ገፍቶ ከመጡብህ። አልተከላከለም። መሐመድ አታክ ሊያደርግ ነው ሄደው የበድር ጦርነት ዕለት። መንስኤው ምንድን ነው? ኮንሲኩዌንሲው ምንድን ነው? ምንም መንስኤ የለም። መንገድ ላይ ሲያልፉ ሰድበውታል የሚል ሐሜት ሰምቶ። አይ እንደዛ አይደለም። በቃ አንተ በደንብ መረጃው ምናምን ያለ አይመስለኝም። እሱን ዲፕ በደንብ ስላለኝ ነው። ኤኒዌይስ ግን ዋና ፖይንት ስላልሆነ እሱ አሁን ዋና ፖይንት ላይ ልመልስህ። የበድር ጦርነት ረመዳን ቀን የተካሄደው ረመዳን ነው አይደለ? መካዎችን መጥቶ የወጋቸው ማለት ነው። ከመዲና መካ መጥቶ የወጋቸው የበድር ቀን ነው። የበድር ዕለት ደግሞ ሴጣን እስከነ ሰራዊቱ ነበረ። የረመዳን ቀን ደግሞ ሴጣን ይታሰራል ትላላችሁ። ይህን ተረት ተረት እንዴት እንዴት ሶልቭ ታደርገዋለህ? እሺ አሁን ለምሳሌ ረመዳን ላይ ሴጣን ይታሰራል ብለን እናምናለን። ረመዳን ላይ ደግሞ ጦርነት አውጃቸዋል ነው። ኦፍ ኮርስ አዎ፣ ይሄ ነገር ይኸውልህ ልንገርህ፣ እኔ ረመዳን ላይ ሰሃቦቹን ሌሎች ሙሽሪኮች አታክ ሊያደርጓቸው ሲመጡ አብደላ የሚባል ሰሃባ አንድ ሰውን ይገላል፣ በረመዳን ወር ማለት ነው። ይሄ የተከበረ ወር ሆኖ ሳለ እንዴት ሰው ትገላለህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አብደላን ይወቅሱታል ማለት ነው። ያኔ ደግሞ አብደላ ተጸጸተ። ያኔ አላህ ሱብሃነሁ ወተዓላ አይ ይሁን ችግር የለውም ብሎ አላህ ቁርአን አውርዷል። አሁን ያንን ላነብልህ አልችልም፣ ያው ከወጣውኝ እንትን ስለሚሉ ማለት ነው። እና አላህ ያንን ቁርአን ያወርዶ አይ ትክክል ነው ልክ ነው ብሏል። ስለዚህ አላህ ልክ ነው ያለውን ነገር እኛ እናደርጋለን። እኔ በድር ጦርነት ላይ ከሆነ እያልኩ አለት በድር ጦርነት እኮ ሙሐመድ እስከነ ሰራዊቱ መካ መጥቶ እኮ መካዎችን ነው የወጋቸው እኮ ይኸውልህ መንስኤው አሁን ለምሳሌ ነጋዴዎች አሉ አይደለ? ሰው ሊደሮች ማለት ነው። ከነጋዴዎቹ ጋር በተያያዘ ነው ጠቡ የተፈጠረው። በዛ ሲያልፉ ሀሜት ነው ሰድበውታል ምናምን የሚል ነገር ሀሜት አለ። ከዛ ጋር የተያያዘ ነው። ጦርነቱ አይደለም ዋና ፖይንቴ ነኝ። የበድር ጦርነት ግን ሙሐመድ ከመካ ተነስቶ እስከነ ሰራዊቱ መጥቶ ከመዲና ተነስቶ መካ መጥቶ ነው የወጋቸው። መካ መጥቶ ሲወጋቸው የዛን ለታ ሰራዊት የሴጣን ሰራዊት ተሳትፎ ነበረ ተመካዎች ዘንድ ማለት ነው። እናንተ ደግሞ ምን ብላችሁ ታምናላችሁ? በረመዳን ቀን ሴጣን ይታሰራል፣ ሴጣን የለም ብላችሁ ታምናላችሁ። የበድር ጦርነት ደግሞ ሴጣን ነበረ። እንዴት ታስማማዋለህ? አንዳንድ ኮሜንት ማለት ነው እንትን ኢፎይ ጌታ ነው ያለች አይሉም። እሺ ይኸውልህ እፎይ፣ አሁን ይሄ በእነሱ በኩል ሰይጣን ተሳትፏል የሚለው ነገር መረጃ ምናምን እኔ ፐርሰናሊ የለኝም። ካለ ቢትነግረኝ ደስ ይለኛል። ኢቭን ከስር አስቀምጦልሃል። አንድ ክርስቲያን ክፈትልን።
መጀመሪያ የቁርአን አንቀጹን እንየው፣ ስለ በድር ጦርነት የሚያወራው ማለት ነው። ሱረቱል አንፋል ቁጥር 48 ላይ ያለው ማለት ነው። ምን ይላል? ሰይጣንም ስራዎቻቸውን ለእነርሱ ባሳመረላቸውና ዛሬ ሰይጣን ለማን ነው ያሳመረላቸው? ለነዛ ለቁረይሾቹ ማለት ነው። ለነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁም። አንዴ በእናትህ እስኪ አንዴ ሚውት አድርግ በእናትህ። ሰይጣንም ስራዎችን ለእነርሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ። አንተ ሚውት አድርግ እስኪ ልጨርስና ትቀጥላለህ። በመሀል ጣልቃ አትግባ። እሺ። ሰይጣንም ስራዎችን ለእነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁምን? እኔ ለእናንተ ረዳት ነኝ ባለ ጊዜ አስታውስ። ሁለቱ ጭፍሮችም በተለያዩ ጊዜ ወደኋላ ፈገፈገ። እኔ ከእናንተ ንጹህ ነኝ፣ እኔ እናንተ የማታዩኝ ነው ያለው። እኔ አላህን እፈራለሁ፣ አላህ ቅጣቱ ብርቱ ነው አላቸው። ሉክ እንግዲህ ይሄ ምንድነው? ሊረዳቸው ነው የመጣው እነዛን ማለት ነው። እኔ ረዳታችሁ ነኝ ብሎ መጣ። ይህንን ተፍሲር አጠበሪ ምን ብሎ ያብራራዋል? አንዴ ላሳያችሁ። እንዴት ነው ሊረዳቸው የመጣው የሚለው ማለት ነው። እንዴት ነው ሰይጣን ሊረዳቸው የመጣው የሚሉን ግልጽ አስቀምጣል። ኢብን ከሲር ኦልሞስት አብዛኛው ተፍሲር እንደዛ ስለሚያስቀምጠው ማለት ነው። ኦኬ ያ ይሄ ተፍሲር አጠበሪ ነው። ያ ምን ይላል መሰላችሁ? አንዴ ቆይ አንዴ ችግር የለውም። ይኸው on the day of በአማርኛ ብታደርገው መልካም ነው ወንድማችን። አረግልሃለሁ። በአማርኛ ብታደርገው መልካም ነው። ፈይሰል አረብኛ የምትችል ከሆነ አረብኛ ማረግልሃለሁ፣ አማርኛ ማረግልሃለሁ። ግን መጀመሪያ ታገሰኝ፣ እኔ ልጨርስ። ይኸው on the day of በድር ኢብሊስ come with an army of devils። በበድር ጦርነት ወቅት ሰይጣን ማለትም ኢብሊስ ከሰራዊቱ ጋር ከሰይጣናት ሰራዊቱ ጋር አብሮ መጣ። carrying his banner ለዛውም ባነሩን ይዞ ማለት ነው። ባነሩን ይዞ መጣ። in the form of a man from a tribe of በአንድ ሰው አምሳል ተገልጦ ማለት ነው። ከዛ ምን ይላቸዋል? ኢብሊስ said to the polytheist ከዛ በኋላ ይሄ ኢብሊስ ለጣዖት አምላኪዎቹ ምን ይላቸዋል? ኖ ዋን ካን ዲፊት ዩ ቱዴይ አይ አም ዩር ፕሮቴክተር። ዛሬ ማንም እናንተን አያሸንፋችሁም፣ እኔ እናንተ ጠባቂ ነኝና ብሎ እነማንን ሊደግፍ ወጣ ማለት ነው? እነዛ ጣዖት አምላኪዎችን ኢብሊስ ከነሰራዊቱ ነው የመጣው። እኔ እናንተ ደጋፊ ነኝ ብሎ ነው የመጣው። የቁርአን አንቀጹ ላይም ያንን ነው ግልጽ የሚያደርገው። ምን አለ? ሰይጣን ባለ ጊዜ ማለት ነው ዛሬ ለእናንተ ከሰዎች አሸናፊ የላችሁም፣ እኔም ለእናንተ ረዳት ነኝ ሰይጣን ብሎ መጥቷል ማለት ነው። ይሄ የሆነው በረመዳን ጦርነት ነው። በረመዳን ወቅት ደግሞ ሰይጣን ይታሰራል ብለው ያምናሉ ሙስሊሞች። ይሄኛው ሰይጣን ያልታሰረው ነው ወይስ የትኞቹ ሰይጣናት ናቸው የመጡት? አሁን ይህን ተናገሩ፣ ቀጥሉ። ስርዓቱን በጥሶ ነው ከእስር ቤት ሰንሰለቱን በጥሶ እየጎተተ ማንኛው ነበረ እየቀጠለ የነበረው? ቅድም ዳይለማ ነው ወጣ የቀጠለው ልጅ ወጣ ጥሎ ነው ወጣ። እስኖ ጉድ የታሰረው ማለት ነው። ሰላም ናቸው እኮ ያልታሰሩም፣ አለቃ ብቻ ነው የታሰረው። ይኸው አለቃው እኮ መጣ ይላል እኮ አሁን አለቃቸው እኮ መጣ እኮ የጭፍራውን አስከትሎ። አይ ዋናው አባታቸው ልክ ሰው ልጅ ኢብሊስ አይደል እንደ አባታቸው አይልማ ቢሆን ራሱ እንደው አንተ እንዳልከው እንኳን ቢሆን አባታቸው ኢብሊስ ነው አይደል? ከኢብሊስ ጋር ነው የመጣው እኮ። አረ በተራኛ ወላሂ በተራ እኔ ልመለስ ለበቃ እያየኸው ከሆነ ምንድነው የሚለው? ኢብሊስ ነው የሚለው። ይሄ ዋናቸው ማለት ነው። ማንን አስከትሎ? came with an army of devils ከሌሎች ሰራዊቶቹ ጋር ሰይጣናት ሰራዊቶቹ ጋር ማለት ነው ኢብሊስ የመጣው። ስለዚህ ዋናውም መጥቷል፣ ሰራዊቱም አጋሮቹም ሌሎቹ መጥተዋል ማለት ነው። አስቧል። እንዋጋ በለው። አንተ ምንድነው ሰጠኝ ሪስትሪክሽን ጦርነት መላእክቶችም ተሳትፈዋል ብለው ያምናሉ አይደል? ይመስለኛል እንትን ሰጠኝ፣ ዋርኒንግ ሰጠኝ። ወይ ጉድ! እስኪ ኮፒ ሊንክ ያደረጋችሁ ጋይስ እኔስ እንዋጋ በለው ብሏል። አሁን ጭፍራውን አስከትሎ ጦርነት ሲመጣ ሴጣን ያውም የበድር ዕለት ያውም የረመዳን ዕለት ያውም ሙሐመድ የተሳተፈበት ዕለት ያውም የዛን ዕለት ሴጣን ይታሰራል። የለም ሴጣን ያለበት ቀን። this is Islamic dilemma። ስማፎይ ሰይጣኖች ይታሰራሉ። የበድር ጦርነት በአላህ እገዛ እንጂ የሰይጣን እገዛ ሙስሊሞችን አያስፈልጋቸውም።
4 ነጥብ ነው የምነግርህ። እንዴት ከታሰሩ እንዴት እስከነ ሰራዊቱ ሊመጣ ቻለ? አላህ የዛለት አንኛን ሳያስር ረስቶት ነው። በረመዳን አልኩህ ሰይጣን በሙሉ ይታሰራል። ሙስሊሞች እስከነ ሰራዊቱ መጣ እኮ እሱ የሰይጣን እገዛ አያስፈልጋቸውም። እስከነ ሰራዊቱ መጣ። ሰውዬ እኔን አሰማኝም። እንደዛለታ ደግሞ ሰይጣኑ እስከነ ሰራዊቱ መጣ እያልኩህ እኮ ነው። እሱ የሚለው መረጃ ትክክል ያልሆነ መረጃ ነው። ትክክለኛው መረጃ እየነገርኩ ነው። ስለዚህ ቁርአኑ እየዋሸ ነው። ቁርአኑ እየዋሸ ነው። ተፍሲሮች እየዋሹ ነው። እናመሰግናለን። ቁርአን ሶሂህ የሚባል ሀዲስና ሶሂህ ያልሆነ ሀዲሶች አሉ። እናንተ ዝም ብላችሁ ቁርአንህ እየዋሸ ነው ወይ? አታልቅስ፣ ያሰማው ቦታ አታልቅስ። ቁርአን ዋሽቶ ቁርአን ትክክል ነው። ታዲያ ምንድን ነው የምትለኝ? አንበባ ሰይጣን እያለህ እኮ ነው። ትክክል ነው። እንዳንተ አይነቱ ሰይጣን ግን ሲያመጣው ትክክል አይሆንም። አንብብ እሺ። አንብብ። ልንገርህ እኔ እየነገርኩ ያለሁት በአላህ ትእዛዝ ከሆነ አንተንም አሁን አፍትቶን ይዞ ሊለቅህ ይችላል፣ አላህ ከፈቀደው ማለት ነው። በቃ እታሹንና አላህ ፈቅዶለት ነው የዛለት የለቀቀው። በላ ማምለጫ መንገድ እኔ ለምን ትጮኻለህ? የበድር ለታ ረመዳን ቀን ነው። ሴጣን እስከነ ሰራዊቱ መጥቷል። መሐመድ ደግሞ ምን ብሏል? ሴጣን በረመዳን አይታሰርም ብሎ ነበረ። መጨረሻ ሲያመጥ ሲፈልግ አይ አላህ ከፈለገ አንተንም እንዲህ ሊያደርግ ይችላል። which means በረመዳን ዕለት ሴጣን ይታሰራል አይኖርም ካለ በኋላ እኛ ስናሳይ ማስረጃ አንጥተን አይ አላህ ከፈለገ ይለቀዋል። እሺ አንድ ቁርአኑን ላንብቦ በአረብኛው እዚህ ባለበት በአረብኛው ዝቅ ያድርገውና ላንብቦ በደንብ አይታይም። ትንሽ ራቅ አድርገው። እሺ ወይዛ ይታያል። ቀጥላ አትሰማም። አንብብ ሙሐመድ። አዘለሁም ሸይጣኑ ብሎ ማለት ከታች ምንድነው የተረጎመው? አድርጎ የተረጎመው ወይ እየሰማው ነው? ከላይ ጀምራ አንብባ። ከመጀመሪያ ጀምራ አንብብ። አትሰማም። ቆይ ያነበብኩኝ ነው ትርጉሙ። በአማርኛው የተተረጎመው ትርጉም አዘለሁም ሸይጣኑ የሚለው ትርጉሙ ምን ብሎ የተረጎመው ነው ጥያቄ። አንብብና ተርጉም አረብኛውን ፈልጋለሁ ብለህ አንብብና ተርጉምልና አረብኛውን ምንም ብሎ የተርጉመው አማርኛው ከድር አንብብለት፣ ወይንም ከድር ታነብለታለህ። አልጣይ ካለው ቋንቋ ውስጥ መወሸቅ አግዘው፣ ተጋገዙ። ያሳዝናል። ማሜን ለመታደግ እኮ ነው። ተበላ ታውቃላችሁ። በረመዳን ቀን የለም ብሎ ፎግሮ የረመዳን ቀን ሴጣን መጣ እስተነ ሰራዊቱ። እስከዛሬ እናንተ የደበቋችሁን እኛ ደግሞ ፈልፍለን ማውጣት። ይሄ ሚስጥር አወጣንባችሁ። ምን የተደበቀ ነገር የለም። የተደበቀ ካሌለ እስኪ ንገረና። በአረብኛው ቢተረጉምልህ ላንስማማ እንችላለን፣ ግን አማርኛውን የተረጎመውን አማርኛውን አንብብልኝ ከታች እያልኩ ነው። ወይ ኢዛ አዘለሁም አነበብን እኮ እኛ አማርኛውን ወቃለ ምንድን ነው የምትለው? እኛ አማርኛውን አነበብን እኮ እንዴ። ሰይጣን ልረዳችሁ መጣሁ ብሎ ለቁሬሾቹ ረዳታችሁ ሊሆን እንደመጣቸው ተፍሲሩ ግልጽ አድርጎ ያስቀምጧል። እዚህ ጋር ደግሞ ይሄው ዛሬ እኔ ለእናንተ ረዳት ሆኜ መጥቻለሁ ብሎ ይናገራል። እዚህ ጋር ተፍሲሩን ደግሞ በግልጽ ቅድም እንዳየነው ይናገራል። ቁርአን አያ የሚለው ደግሞ ወይዛ አዘለሁም ሸይጣን ሊያጠማቸው የመጣው ነው እንጂ የሚለው እኮ ሸይጣን ከነሱ ጋር ሊዋጋ ነበር ውስጥ ላይ የሚለው ነው። እስከዛሬ ድረስ ከቁርአንም ሆነ ወይ ከሰሂህ በሆነ ሐዲስ ላይ ወይ በሆነ ነገር ያየ ነው የለም ይላል። ይሄው እያየህ እኮ ነው ነበሩበት የሚል ይሄው እያየህ እኮ ነው። ጦርነት ቀን ምን እንዲያጠማቸው ይመጣል እና የሚለው ትርጉሙን እኮ እየነገርኩ ነው። ትርጉሙ እኮ ቁርአኑን ትርጉሙን አትቀበልም ወይ? ትርጉሙ ስህተት ነው። ጦርነቱ ሁለት ትርጉሙ ስህተት ነው ወይ? ሸይጣኖች አሉበት የሚለው እኮ አዳምጥ። እየተናገረ አይደለም ቁርአኑ ላይ ያለው የቁርአኑ አያ ሊስን
ትርጉሙ ስህተት ነው? ስህተት ነው? መልስ። እሰማለሁ። ለመዳረቅ ነው የገባው። ተሰማለህ? ከስሮ ሊዳረቅ አይደለም። በቃ ጊዜያችን አትግደል። እኔስ ጊዜ መግደያ ነው። እኔስ እንትን በለው። በደንብ አስተውሉ። ዋናው ዓላማችን ምንድነው? እሱ ረመዳን የሚጾመውስ እንዴት ነው የተጀመረው የሚለውን ያየን እንደሆነ ብዙ ነገሮች አሉት። ኬት እንደተወሰደ ያየን እንደሆነ አጀማመሩ በጣም አስቂ ነገሮች አሉት። እሱን ቀስ ብለን እንገባበታለን፣ ወደፊት እናነሳላችኋለን። ለጊዜው ግን ማወቅ ያለባችሁ ምንድነው ረመዳን የሚለው ጾሙ ራሱ አስቂ ነገሮች አሉት። መቼ ነው የተጀመረው፣ የት ነው እንዴት ነው የተጀመረው የሚለው ብዙ አስቂ ነገሮች አሉት። እኔስ ኔትወርኩ ይዞኝ ነው የወጣው። ሶሪ። አይ ችግር የለውም። ምን ላይ እንዳቆምን ግን አረስቻለሁ። ኦኬ አስታውሰኝ። ምን ላይ ነው ስለምን ነበር? ምን ቀደም ስለ አሁን ለምሳሌ ሰይጣን በግልጽ ታዩላቸውና መጣ እኔ ረዳታችሁና አጋዣችሁ ነኝና ብለህ ነበር ያቆም። ኦኬ የበድር ጦርነት ዕለት ሰይጣን እንደተሳተፈ ታውቃለህ? አውቃለሁ። በእነሱ በኩል ተሳትፎ ነበር ይባላል። ወንድምህ አልተሳተፈም የለም ምናምን እያለ የተጨቃጨቀኝ ነበር አሁን የወጣው። አይ በእኛ በኩል አይደለም የተሳተፈው፣ በእኛ በኩል አይደለም። ችግር የለውም፣ በማንኛውም በኩል ይሳተፍ። ነገር ግን የበድር ጦርነት ዕለት እስተነ ሰራዊቱ ሊያግዝ መጥቶ ነበር። አተመለስ ባይዘይ መሐመድ ሰይጣን አለው። ኦኬ ሊያግዝ መጥቶ ነበር አይደለ? ይላል። መልካም መሐመድ ሰይጣን አለበት አይደለ? ለመልካም ያዘው እንደዛ የሚል መረጃ ካለ ትሰጠኛለህ መረጃ። ኦኬ ለመልካም የሚያዘኝ ሰይጣን አለኝ ብሏል። የበድር ጦርነት ዕለት የእሱ ሰይጣን ለመልካም ነው የሚያዘው ለመጥፎ ነው ያዘዘው? የእነኛዎቹ እሱን አታክልን ያደርጉ። የመሐመድስ? እሺ መልካም ሙሐመድ እኔ ሰይጣን እንደዛ ብሏል የሚል ነገር መስረጃ ተሰጠኝ ይሆን? ከይቅርታ ጋር ካለ ኦኬ ከሰጠው ምን ታደርጋለህ? ካንተ ብቻ ነው የሰማሁት። በአማርኛ ቁጥሩ ይሄንን በአማርኛ ብታደርጉት ሞር ለኛ ይሻላል፣ ሰው እንዲረዳው ቆንጆ ነው። አረ ዋይፋይ ወይኔ ይሰማል እና በአማርኛ ይሄን ጽሁፉን ምናምን በአማርኛ ታረጉታላችሁ። ኦኬ አድርግልህ ክርስቲያን። እኛችንም አንተ አይ አረብኛ ብዙም አይደለም፣ ምክንያቱም ላሳስተው እችላለሁ፣ የተሳሳተ ትርጉም ልሰጠው እችላለሁ። ሶ ጉግል ትራንስሌትም እሺ ችግር የለውም። እስኪ ያው አማርኛ ትራንስሌት አድርጌልሃለሁ። እሺ አብደላ ኢብን መስዑድ ነው የተረከው ሐዲሱን። ሳይ ሙስሊም ላይ ያለ ሐዲስ ነው። ከእናንተ ከጋኔን ወይም ከሰይጣን ረዳት የሌለበት አንድም የለም ይላል። ረዳት የሌለበት አንድም የለም ሁላችሁም አለባችሁ እያሉ ነው ባይ ዲፎልት። እነሱም ሷሃቦቹ እንደዚህ ያሉት ማንን? መሐመድን። የአላህ መልእክተኛ ሆይ አንተም ጋር አለ አሉት። ማንን? ሰይጣንን ማለት ነው። ከዚያም አዎ ግን አላህ በእሱ ላይ ረድቶኛልና ከእጁም ነፃ ሆኛለሁ ለበጎ እንጂ ለሌላ አያዘኝም አለ። ስለዚህ ሁሉም ሰይጣን አለበት፣ በሁሉም ደም ስር ውስጥ ሰይጣን አለ ብሎ ያምናል መሐመድ። ይህ ሰይጣን ደግሞ መሐመድን የሚያግዘው የሚረዳው ነው። መሐመድን የሚያግዘው የሚረዳው ሰይጣን አለው መሐመድ። እነኛዎቹ ደግሞ ጭፍራ የሆነ ሰይጣን የሚያግዛቸው አለ። እንደዛ ማለት እኮ አይደለም። አሁን ለምሳሌ አሳሳች አለ ነው እዚህ ጋር ለማለት የተፈለገው። አሳሳች አለ ነው የተኛውም ሰው አንብበው የተኛው አይደል? ይኸው ያነበብኩት እኮ ከእናንተ ዘንድ ከእኔና የሰይጣን ከገኔንና የሰይጣን ረዳት የሌለበት አንድም የለም። እነሱ ሱሐቦችና የአላህ መልእክተኛ ሆይ አንተም ጋር ከዚያም እንደዛ ነው የሚለው። አንተም ጋር ከዚያም አዎ ግን አላህ በሱ ላይ ረድቶኛል
ከእጁም ተድኛለሁ ለበጎ እንጂ ለሌላ አላዘዘኝም። ለበጎ አላዘዘኝም። ይሄ ነገር ግን ሳሂህ አሁን ይኸውልህ እንትን ላይ ሳሂህ ሐዲስ የሚባል ነገር አለ። ለምሳሌ ተርሚዚ የዘገቡት ነገር ከሆነ ኢማም አህመድ በብዙ ቦታ አለ፣ በብዙ ቦታ አለ። አትልፋ እነሱ ሳሂህ ነው ብሎታል። አሁን ብዙ ሐዲስ ኺላፍ ያለበት እሱ ወገድና ሳሂህ ነው የተባለው ብቻ ነው እንትን የሚለው ብዙ ቦታ አለ ሐዲሱ እያልኩ እኮ ነው። ሳሂህ ሙስሊም ስለሆነ ብዙ ቦታ አለ ሐዲሱ። ያው ሳሂህ ሙስሊም ነው። ሙስሊምና እንትን ተርሚዚ ተስማምተውበታል ማለት ነው። ያ ሙተዋቲር ነው። ያ አሁን የሰይጣን ታስሯል ወይስ አልታሰረም? ፈይሰል እሱን ምንም ችግር የለውም። መረጃውን ቁጥሩን ያዝና ያው እስከዛሬ ድረስ እንደታሰረ ነው የማውቀው። መሐመድን የሚያዘው ታስሯል፣ ለመልካም የሚያዘው። ስለዚህ እሱ ከታሰረ መሐመድ የሚያዘው ምን አይነት ሰይጣን ነው? መሐመድ ደግሞ ሁሌም ጸሎት ሲያደርግ ምን ይል ነበር መሰለ? አላህ ሆይ ሰይጣኔን ከሰው አውጣልኝ እያለ ጸሎት ያደርግ ነበር። ሁሌ ሰይጣኔን አስለቅቀኝ እያለ ነበር። አዎ ታሳየኝ አንዴ። ይሄንኛው ላይ አድርገው አሳያለሁ። እሺ። ስለዚህ መሐመድ ምን አለ? ሁላችሁም ሰይጣን አለባችሁ፣ አንተስ አለብህ ተብሎ ሲባል አዎ እኔም አለብኝ፣ የእኔ ሰይጣን ግን መልካም ነው የሚያሰራኝ፣ ለመልካም ነው የሚያዘኝ አለ። ስለዚህ በቁረሾች ሳይድ ያሉት ሉክ የበድር ጦርነት የተካሄደለት ረመዳን ቀን ነው። የዛን ለታ ዴብል ወይም ኢብሊስ ሰራዊቱን አስከትሎ ሲመጣ ሊዋጋ ለነኛ ሲረዳ ለነኛ ለመልካም ነው የሚሆነው አይደለ? ለቁረሾቹ ሳይድ እሺ። ለሙሐመድ ሳይድ ደግሞ ሰይጣን መጥፎ ነው የሚሆነው በዛን ሰዓት፣ ለነኛ ግን ጥሩ ነው የሚሆነው አይደለ? አይደለም? እሺ። ሙሐመድ ላይ ያለው ሰይጣን ደግሞ ሙሐመድን ለመልካም ነው ማዝህ እያለ ቁረሾችን እንዲወጋ የሚያዘው ሰይጣን ደግሞ መጥፎ ነው የሚሆነው። ስለዚህ በሁለቱም ሳይድ ሰይጣኖች ተሳትፈዋል። በሁለቱም ሳይድ ደግሞ የተካሄደው ጦርነት በድር ነው። በበድር ዕለት ደግሞ ሰይጣን ይታሰራል ብሎ ነበር። ፉርሽ ነው። ሙሐመድ ደግሞ ሁሌም ጸሎት ሲያደርግ እባክህ ሰይጣኔን አውጣልኝ ይላል። መልካም ያዘው ከሆነ መልካም የሚያሰራውን ሰይጣን ለምን አውጣልኝ ይላል? እሺ አሪፍ። አሁን ለምሳሌ ይኸውልህ እዚህ ጋር የትርጉም ስህተት ሊኖር ይችላል፣ እናንተም ጋር እኔም ጋር ማለት ነው። አንብበው። እሺ አሁን ለምሳሌ እኔ ምሳሌ ልስጥህ አንዴ። When the messenger of Allah went to his bed at night, he would say, in the name of Allah, I have laid down my side for you, for Allah. Sorry. ሁሌም ወደ አልጋ መሐመድ ለሊት ሲሄድ ምን ይላል? ጎኔን ለአንተ ሰጥቻለሁኝ ወይንም ደግሞ ተኝቻለሁ። Oh Allah, forgive me my sin. Drive away my devil. አላህ ሆይ ኃጢአቴን ይቀበለኝ፣ ሰይጣኔን አውጣልኝ ይል ነበር። ምን ይላል? ሰይጣኔን አውጣልኝ እኮ አይደለም እዚህ ጋር በእንትን ድራይቭ ምንድን ነው የሚለው? ድራይቭ አዌይ ማይ ዴቪል። ይኸውልህ ኤቭሪቲንግ ሁሉም ነገር እኮ በቀጥታ አይተረጎምም። ይኸውልህ ማብራሪያ አለ። አሁን ለምሳሌ ያው አንብብ። እሺ ልመልስልህ። አሁን ለምሳሌ እንደዛ አሁን ለምሳሌ እኛ ስንተኛ ከሰይጣን አላህ እንዲጠብቀን እኛን ማለት ነው። ሰይጣን አለብን ማለት ሳይሆን ሰይጣን አለ ከእያንዳንዳችን ጋር። አስጨርሰኝ። ጠብቀኝ ነው ያለው ወይንስ ሰይጣኔን አውጣልኝ ነው ያለው? አማርኛ ገልብጥልኝ። እኔ እንግሊዛዊ አይደለሁ፣ እንግሊዝኛ ገልብጥለት። እኮ ሰይጣን አስወግድ ማለት ምን ማለት ነው? ከኔ ያሪቅልኝ እያለ እኮ ነው። ሰይጣን አስወግድ ማለት እኮ ከኔ ያሪቅልኝ፣ ጠብቀኝ። ሰይጣኔን ማለት ምን ማለት ነው? ንን ማለት ምን ማለት ነው? እሱን ፑሽ የሚያደርገው አሁን ለምሳሌ ነኝ። ቆይ ንብረትነትም ያሳየ ነው። ሰይጣኔን አስወግድልኝ ማለት ምን ማለት ነው? አውጣልኝ እያለ ነው። አስወግድልኝ ለምን? እሱ ላይ ስላለ ማለት ነው። የእሱ ንብረት የሆነን ሰይጣን ነው እንዲያስወጣለት እየጠየቀው ያለው። እሺ ከእያንዳንዳችን ጋር ሰይጣን የለም ወይስ አለ? አንተ አለ ብለህ ነው የምታምነው። እኔን አይመለከትም። በደም ስራችሁ ውስጥ ሁላችሁም ሰይጣን አለ ብሎ ስላለ እኔም አለብኝ ብሎ ስላመነ ሰው የሆነ ጥፋት ሲያጠፋ አስጨርሰኛ።
ያንተን አስተምሮ እኔ ላይ አትጫኗ፣ አይመለከተኝም። ያንተ አስተምሮ አንተ ጋር ነው የሚቆየው። ሁላችንም ደም በሰውነታችን እንደሚዞር ሴጣን ደማችን ውስጥ አለ ብሎ መሐመድ ያለው እሱ ነው። ስለዚህ እኔን አይመለከትም። አንተም አለብህ ወይ ሲባል አሁን ያለ ብቻህን የኔ ላይ ያለው ሴጣን እኔ ላይ ያለው ሴጣን ግን ለመልካም ነው የሚያዘኝ ያለው የእናንተ አስተምሮ ነው። እኔ ሴጣን አለብኝ፣ ሴጣኔ መልካም ያሰራኛል ብዬ አላምነው። አየህ፣ ስለዚህ እናንተን ወደኛ አታምጣው። ቀጥል። አዎ አሁን ለምሳሌ እሺ፣ ቤተኛው እምነት ይሁን ከፈለከ ያው በእኔ እምነት በለው የሆነ ወንጀል የሆነ ኃጢአት ስንሰራ ሰይጣን አሳስቶኛው እንላለን። ሶ ይሄ ሰይጣን ከአንተ ጋር አለ ማለት ነው። ገብቷል? ይህንን ሰይጣን ደግሞ ራስን ዲፌንድ የምታደርግበት መንገድ በምንድን ነው? አላህንና አላህን ብቻ በመገዛትና አንዳንድ ሱራዎች አሉ ያንን በመቅራት ያ ሰይጣን አንተን እንዲያሳስትና ከአንተ ጋር እንዲርቅ የምታደርግበት መንገድ አለ እኛ እስልምና ውስጥ ማለት ነው። ሶ እሱ ለማለት የፈለገው በቀላሉ እሺ፣ ልጠይቅህ በቀላሉ ተከታትሎ ወንጀል እንዲሰራ ልጨርስ እሱን ተከታትሎ እግር በእግር እሱን ሊያሳስተው የሚችለውን ሰይጣን ነው አርቅልኝ ብሎ አላህን የለመነው። ገብቷል? አሁን ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ለማሰበከኒ አለ ማለት እሱ ሰይጣንን ለመሸወድ ነው አይደል? እንደዛ ያለው አይደል እንዴ? አንዴ ክርስቲያን ፈይሰል አንዴ ተረጋጋና ሳያል ቡካሪ 86ን አንዴ ክፈትልኝ። በደንብ አስተውል ወንድማችን። አንድ ጥያቄ ብቻ ልጠይቅህ። ረመዳን ቀን ሰይጣን ይታሰራል ብለህ ነው የምታምነው? በደንብ ነው። ስለዚህ በረመዳን ቀን የትኛውንም ሙስሊምን አይነካም ብለህ ነው የምታምነው? አይነካም። ቅድም እኮ ነግሬህ ነበረ። ሁሉ ዋሪ 3286 ማንንም አይነካም ሰይጣን ብለህ ነው የምታምነው? አይደለም አካል ጉዳተኞች አይታሰሩም ብያለሁ። ማስረጃ ታመጣለህ? ሰው ልጅ አይሳሳትም ማለት አይደለም። አካል ጉዳተኞች አይታሰሩም የሚል ማስረጃ ቀጣይ ታመጣለህ። ሁላችሁ ለምሳሌ አንድ ያዘው ክርስቲያን። ስለዚህ በረመዳን ቀን ሰው ሊወልድ ይችላል አይችልም? በረመዳን ቀን እንዴት አይወልድም? የዛን ቀን ሰይጣን ሊነካው ይችላል አይችልም? የዛን ቀን ህፃኑን ሊቆነጥጠው ይችላል ሰይጣን? እሱን አላህ ነው የሚያውቀው። ክፈታው መረጃውን ከአላህ ይልቅ እኔ እንደማቅና ላስተምርህ። The prophet said, when any human being is born, Satan touches him at both sides of the body with his two fingers. ልክ ሰው ሲወለድ ምን አለ ነብይ? ሰይጣን በሁለቱ ጫፍ ይነካዋል በጣቱ አለ። Except Jesus, the son of Mary, whom Satan tried to touch but failed, for he touched the placenta cover inside. ምን አለ ነብይ? ከኢሳ የማርያም ልጅ በስተቀር ሁላችሁንም ሰይጣን ቆንጥጧችኋል፣ ሰይጣን ነክቷችኋል። ሲወለድ በሁለቱ ጫፎች ይነካዋል። ኢሳን ግን ሊነካው ሞክሮ ፕላሴንታው ወይንም ደግሞ እንሸረተዋ ነው የሚባል እሱን ነው የነካው አለ። ስለዚህ በረመዳን ቀን ልጅ የሚወለድ ከሆነ ልጅ የረመዳን ቀን የሚወልደውን ይቆነጥጥብሃል ሰይጣን መጥቶ። ሰይጣን ይታሰራል የረመዳን ቀን ያለው ነብይ ውሸታም ነው ማለት ነው። ከኢሳ በስተቀር ሁሉንም ህፃናቶችን ሰይጣን ስለሚያስለቅስ no child is born but he is pricked by the Satan. እንግሊዘኛው አንድ ህፃን እንኳን አይወለድም ማለት በሰይጣን ሳይወጋ ሳይቆነጠጥ በሰይጣን ማይቆነጠጥ ማይወጋ አንድም የለም ማለት አንዴ በእናትህ እሺ እፎይ ተርጉምለት። እሺ ተርጉምለት አማርኛውን እያለ ስለሆነ ችግር የለውም አይተርጉመው ችግር የለውም አይተርጉመው። ስለዚህ ነብዩ ውሸታም ነው እያለ ነው ወይንም ይጋጫል ከራሱ ንግግር ጋር። አንድም ልጅ አይወለድም በሰይጣን የሚወጋ የሚቆነጠጥ ቢሆን እንጂ ካለ በኋላ በረመዳን ቀን ደግሞ ሰይጣን ይታሰራል አይነካችሁም ካለ እየዋሸ ነው ማለት ነው። ተርጉሞ አማርኛ ክርስቲያን እየዋሸ ነው። የመናይ ላይ ተርጉሞ ሜቢ ዛሬ ተሻለ። ከዛ በኋላ ደስ ያለን እንትን ትለኛለህ። አንድ ጊዜ ልናገር፣ ቆይ ትቀጥላለህ። አንዴ ተርጉም። ከድር ተመለስ። ከድርና አብዲ እኔ ይህ ነገር ትንሽ አወዛጋቢ ስለሆነብኝ ማለት ነው። አሁን እኔ ራሱ እየተወዛገብኩ ነው። ኦኬ አንዴ። አንድም ልጅ አልተወለደም በሰይጣን ተወግቶ ማልቀስ ይጀምራል። ከማርያም ልጅ እና ከእናቱ በቀር በሰይጣን ተወጋ አልተወጉም ለማለት ነው። ከማርያምና
ከማርያምና ከኢየሱስ በስተቀር ሴጣን ሁሉንም ልዩ ወቅቷቸዋል። ሲወለዱ ይወጋሉ፣ ያስለቅሳቸዋል ሴጣን። አንተ ደግሞ ምን ብለህ ታምናለህ መሰለህ? ምን ብለህ ታምናለህ መሰለህ? ሰው ሁሉ ሲወለድ ሙስሊም ነው ብለህ ታምናለህ። ኦፍ ኮርስ ውጪስ ተረት ተረት ቢሆንም ቁርአን ላይም ባይኖርም፣ ነገር ግን ይህንን ተረት ተረት እንደው አክሴፕት እናድርግና ፎር ሴክ ኦፍ አርጉመንት ያንን ሙስሊም የሆነውን ህፃን ልጅ ምንም አያውቀውም። የለም ይኸውን ልመታብህ ነው በደቂቃ ውስጥ አዳምጥ። ፎር ሴክ ኦፍ አርጉመንት ብቀበልም እንኳን እንዴት እንደመታብል አሳየ። ሰው ሁሉ ሲወለድ በሴጣን ይወጋል ያልከው፣ ረመዳን ቀን ደግሞ ሴጣን ሙስሊሞችን አይነካም፣ ሴጣን ይታሰራል ያልከው፣ ረመዳን ቀን ሰው ይወልዳል። የሚወለዱ ህፃናት በሙሉ በሴጣን ይወጋሉ። ቁርአንህ ላይ ደግሞ ምን ይላል? ሴጣንን ወደ ሰዎች የሚያስጠጋው አላህ ነው። ሱራ 15 ከ39 ጀምሮ ሴጣንና አላህ የሚያደርጉት ክርክር ውይይት አለ። ሱራ 17 ከ64 65 ላይ ማየት ትችላለህ። በአማኞች የሚያነካካው እንትን የሚለው እንዴት ነው ሊነካ የሚችለው መመልከት ትችላለህ። ወደ ሰዎች ሴጣን የሚያስጠጋው አማኝ ወዳልሆኑት ደግሞ ሴጣን ነው፣ ሶሪ አላህ ነው። ሴጣንን ራሱ ወደ አማኝ ወዳልሆኑት የሚያስጠጋው አላህ ከሆነ ህፃናቱን ሴጣን የሚያጣብቅባቸው እንዲቆነጠጡ የሚያደርጋቸው ራሱ አላህ ይሆናል። ያውም መቼ ቀን? በረመዳን ሴጣን ይታሰራል በተባለው ላይ ያስቆነጥጣቸዋል። ምክንያቱም ከኢሳና ከሜርያም በቀር ሁሉንም ሴጣን ስለሚቆነጥጥ ነብይህን ጭምር ማለት ነው። ነብይ የተወለደው የረመዳን ቀን ነው። ሰኞ ቀን ነው የተወለደው። ሰኞ ቀን ነው መገለጥ የመጣለት በረመዳን ማለት ነው። እንትን የምትሉት መገለጡም የመጣለት ያው አመቱን በዛ ስለምታከብሩ ማለት ነው። ስለዚህ ነብይ ጭምር ተመዥልጓል ማለት ነው። ረመዳን ያው ወራቱን መሰረት ያደረገ ስለሆነ ማለት ነው። እሱንም አስለቅሶታል ማለት ነው፣ ወቅቶታል። እሺ አሪፍ። አሁን እኔ ልልህ የፈለግኩት ምንድነው መሰለህ? ኦፍ ኮርስ ከኔ እውቀትና ያው አንተ ከምታወራው አንዳንድ ነገሮቹ አልተመጣጠንም አይደለ? ሶ እኔ ደግሞ ምን ላደርግ አሰብኩ መሰለህ? ያው የምትቀበል ከሆነ ማለት ነው። አሁን ለምሳሌ እዚህ ጋር ንጽጽር ከሚያደርጉ ልጆች ጋር ሞር ዲፕ ናውሎጅ ካላቸው ልጆች ጋር ማለት ነው። ስለ አንተ ትሻላለህ ፈይሰል፣ አንተ ትሻላለህ። እነሱ ተረት ተረት ላይ ናቸው። አረ በብዙ ነገር አንተ ቢያንስ አይምሮን ትጠቀማለህ። ድራማ ሰራም ቢያንስ አንተ የምታውቀውን መለስክ፣ ማታውቀውን ደግሞ አላውቅም። ዛስ ጉድ። ሌሎቹ እንስማቸው እና ከነዛ ልጆች ጋር አንተ እንደዚህ ግንኙነት ፌስ ቱ ፌስ ማለት ነው። ፌስ ቱ ፌስ ኦንላይን ተገናኝታችሁ ኦንላይን ላይ ማለት ነው። በቃ ተገናኝታችሁ ከፈለጋችሁ አንተ ቤት ከፈለግ እኔ ቤት ውይይት ብናደርግ ደስ ይለኛል። እኔ በግል ፈይሰል በቃ ቴንኪው አስተያየት ቴንኪው። ኤኒዌይስ አብዲ ነው ኢብራሂም ነው የሚቀድመው ወይንስ ሙፍቲ? ሚፍታ ሶሪ ሙፍቲ ያልኩኝ። ቀጥሉ፣ አስቀጥላቸው ክርስቲያን። ኦኬ አብዲ ያለ አብዲ ወይም ኑሪ አብዲ ኑሪ ኢብራሂም ቀጥሉ። ሚፍታ አቡ ካሊድ። እሺ ለማንኛውም አሪፍ ነው ቆይታችን፣ ቆንጆ ነበረ። ያው እኔም ራሴን እንድፈትሽ ምናምን አድርጋችሁኛል። ቴንክ ዩ። ግን ደግሞ ለምሳሌ ሬስ አንድ ጊዜ ቆይ አረጋለሁ፣ ችግር የለም። አንተን ለምን እንደዚህ ብናደርግ ሳይሆን ለምሳሌ አንድ የሆነ ሬስ ላይ አንስተን እዛ ላይ በደንብ ዲፕ ብናወራ ምን ይመስላችኋል? አሁን ሳይሆን ለሌላም ጊዜ ማለት ነው። እኔ እመጣለሁ፣ ችግር የለውም። ይቻላል። ቴክስት አድርግልኝ መውስ አብረኝ። በቃ ችግር የለውም። እሺ በርታ። እሺ ቼክ አድርጋቸው። አሁን ያነሳናቸውን ያቸው በደንብ ችግር የለውም። አየዋለሁ እንዴ ግድ ነው። እሺ በርታ። ሚፍታ አለ። አቡ ካሊድ ቀጥሉ እስኪ ሙስሊሞች። ኢብራሂም አቤት አቤት፣ ሰላም ናችሁ? ሰላም፣ እንዴት ነህ? አለን። እንደምን ቆያችሁ? አለን እግዚአብሔር ይመስገን። ጥያቄውን ሰምተኸዋል? አውኩ ገባ ወጣ እያልኩም የሰማው ነበር ስራ ላይ ስለሆንኩኝ። ኦኬ ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል።
ኦኬ። ስለዚህ በረመዳን ሰይጣን አይፈታም፣ ይታሰራሉ። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ ነው የምታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። ሙሐመድ የተናገረው አይ አልተዋቸውም። ሙሐመድ የተናገረው እነሱ ተረት ተረት ሙሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም ሙሐመድ ያልተናገረው መናገር ስለማይቻል። አይ ሲጀመራው ትክክለኛ ዑለማዎች ከሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ አይናገሩም እኮ። ሙሐመድ ካልተናገረ እነሱ ከየት አምጥተው ነው የሚናገሩት? ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን ሙሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል አቡ ካሊድ? አዎ አለ ማለትም አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያው እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን? ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አለ? ነብዩ ሲሞት አሁን ያለ ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለ አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንድ ሰውዬ ነው የተጣብቋል? አረ ወደ ሌላ ውስጥ አንግባ። ብዙም እንትን እንዳናል። እኔ ማንተን ስናወራ እኔ ማንተን እምነት ላክብር አንተ እምነት አክብረክ ነው ማይሆን ሶሪ እሺ ይቅርታ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ እና ያ ሰይጣን አይታሰርም ነው ያልከው? ሙሐመድ ላይ የነበረበት ሰይጣን ለጥሩ ነገር ስለሚያዘው ማለት ነው። ከሰለመው በኋላ ለምንድን ነው የሚታሰረው? አይታሰርም አይደል? ከሰለመው በኋላ አይታሰርም ማለትም አሁን እኔ ያልኩ ኦኬ እሺ ችግር የለውም። እሺ ሰለመ ማለት ምን መሰለ? ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው? ሙሐመድ ነብይ ነው ብለው አመነ ማለት ነው ሰይጣኑ። ሰለመ ማለት ሙሐመድ ነብይ ነው ብሎ አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው። ሰለመ ማለት አለ ያ እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራችሁ መልካም አድርጉ ብሎ ሲናገር ማለት ነው። ይሄ በምን አይነት አይምሯችሁ ልትቀበሉት እንደምትችሉ አናውቅም። ችግር የለው ሙስሊሞች ተቀብላችሁታል። እናንተ ከማን ጋር ህብረት ማድረግ እንዳለባችሁ ራሳችሁ ታውቃላችሁ። አይ እሱ እናንተም ጋር ያዛል፣ ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ኧረ ተው በእናትህ፣ እንዴት ነው የምትቀልደው? የራሴን ሀሳብም ታወራለህ። አይ ቀልድ አይደለም እንዴ፣ ሰይጣን አለበት። አሁን እኮ ሰሃቦች ሲጠይቁት ከእናንተ መለስ አድርገውና ክርስቲያን ያ መለስ አድርገውና እሺ መለስ እናድርገውና ቶፒኩን ሽፍት እንዳይሆንብን ሰይጣን ይታሰራል ብለህ ነው የምታምነው አቡ ካሊድ? ኦኬ በድር ጦርነት ደግሞ በረመዳን ቀን የተካሄደዋል። ታዲያ ለምንድን ነው ሰይጣን ሊሳተፍ የቻለው የበድር ጦርነት ላይ? ማለትም አንድ ነገር አለ። አሁን ሰይጣን ታሰረ ማለት እኔ ነፍስያዬ ራሱ የሰውን ልጅ በነፍስ የራስህ ስሜት ያሳስታል። አንድ በዚህ መውሰድ ይቻላል። የሰው ልጅ የሰው ልጅ ነው እና ይሳሳታል። አንድ በል። ሁለተኛ ደግሞ አሁን ከአላህ ሌላ ከሙስሊሞች ሌላ የሚያመልኩ ሰዎች መጀመሪያውንም ትእዛዙ ያው አሁን ምሳሌ በእኔ እምነት የአንተ እምነት ሊቀደልን ብዬ ነው የማምነው። አንተ ምን እንደምትለው ከእስልምና ውጭ ሌላ እምነት ውሸት ነው የምንለው። ያን ውሸት ደግሞ እንዲተገብሩ የሚያደርገው ምንድነው? ሰይጣን ነው። ስለዛ ያ ሰው በእነሱ ላይ የሆነ እንትን ወይ የሆነ ተንኮል ቢሰራ የሆነ በደል ቢሰራ ያው ዝም ብላችሁ ይሁን የሚል ህግ የለም። ራሳቸውን ለመከላከል ያደረጉን ነገር ነው። እኔ እንደዛ ነው የምወስደው።
አልገባኝም ምንም ያወራው ማለትም የዛኔ ጦርነቱ የነበረው ከሙሽሪኮች ጋር ነው። ሄሎ ይሰማል። ሳዲ አስማ ተራን ጠብቃኝ ቀጥላ ቡካሊት ሄሎ ከሙሽሪኮች ጋር ከሆነ እነዛ ሙሽሪኮች ለምሳሌ ሙስሊም አይደሉም። እሺ ያጋራሉ። ስለዚህ እነዛ አጋሮች ደግሞ በሰይጣን ነው የሚያምኑት፣ የሰይጣን ትእዛዝ ነው የሚተገብሩት። ሙሉ ለሙሉ ሰይጣኖቹንማ መሐመድ እንደሚያምኑበት እኮ ተናገረ። እሱ ማተር አያደርገንም። አሁን ዋናው ነገር ፖይንታችን እኛ ምንድነው እሱ ሰይጣን የረመዳን ቀን ይታሰራል ከተባለ በኋላ በረመዳን ለታ ደግሞ ኢብሊስ እስከነ ሰራዊቱ ጦርነት ተሰልፎ መጣ እኮ ሊገጥማችሁ ሊወጋችሁ እኮ ሙስሊሞችን ሊወጋ እስከነ ሰራዊቱ የረመዳን ቀን ይታሰራል በተባለበት ቀን ሊዋጋችሁ መጣ። ቁራሾቹን አይደለም ወይ ካፊሮቹን አይደለም እኮ ሰይጣኑ የተዋጋው፣ አማኝነን የምትሉትን እናንተን ነው የተዋጋው እኮ ሰይጣኑ እኮ። ማንን ተጠቅሞ ነው የመጣው? ማንን የሚጠቀም? አይ እንደዛ አያስኬድማ። የተጠቀማቸው ሰዎች ምንድነው ማስኬደው? ዋና ፖይንታችን ማንን ተጠቀመ ሳይሆን ሰይጣን የረመዳን ዕለት ይታሰራል የለም ብላችሁ ካመናችሁ በኋላ ገነት በር ይከፈታል፣ ሰይጣን ይታሰራል ከተባለ በኋላ ሰይጣን ሊወጋ ይመጣ ብለህ ማሰብ በራሱ ሁለቱ ኮንትራዲክሽን ናቸው እኮ አልኩ። እዚህ ጋር ለምሳሌ እነዛ የተጠቀማቸው ሰዎችን አንድ እሱ መውሰድ እንችላለን። ደግሞ እነዛ ሰዎች ተንኮል ምን አገናኘው? ከተጠቀማቸው ሰዎች ጋር እኮ ምንም አያገናኘውም እኮ። ሁሌም እኮ ሰይጣን እኮ በኖርማል ጊዜም ቢሆን እኮ አማኝ ከሆንክ አማኝ ያልሆነውን ተጠቅሞብህ ያመጣብሃል። ሰይጣን በተለያየ መልኩ ሰይጣን ይመጣል። በደህናውም ጊዜ ረመዳንን መጠበቅ አይጠበቅብህም። እንደዛ ለመሆን ሰይጣን የሆነን አካል ተጠቅሞ ለመምጣት ረመዳን መጠበቅ አይጠበቅበትም። ግን ረመዳንን ሲለየው በረመዳን ቀን ሰይጣን አይነካንም ወይንም ደግሞ ሰይጣን ታስሯል ብለህ በምታምንበት ቀን ላይ ሰይጣን ሊወጋህ እስከነ ሰራዊቱ ተሰልፎ ከመጣብህ ብቻውን ሳይሆን ሰራዊቱን አስከትሎ ከመጣብህ እና ጦርነት ከገጠመ ምንድን ነው እሱ ሰይጣን ታስሯል የምትለን ታዲያ? ያውም እኮ ከኖርማል ቀን ሰይጣን ከሚገጥምህ በላይ በረመዳን ቀን ጭራሽ ጦርነት ገጠመ። አሁን እዚህ ጋር እኔ አሁን ቅድም ብዬሃለሁ፣ እዚህ ጋር የተጠቀማቸውን ሰዎች ሙሽሪኮችን ነው። እነዛ ሙሽሪኮች ደግሞ እስላም ውስጥ አይደሉም። ሁለተኛ ደግሞ ያው ማን ነው የሚባል ብቻ ረስቼዋለሁ። ተጠቅሞ የመጣውን ሰው መጀመሪያ ልክ እንትኑን ከላይ እንትኖችን መላኮችን ሲያይ ሸሽቶ ሄዷል የሚል እንትን አለ። እኔ ከራስ ጋር እየታገልክ ነው። አሁን ቀጥታ ሙሐመድ የተናገረው ንግግር ወይ ስህተት ነው ወይ ይጋጫል። ያንን መቀበል ነው አሁን ያለብህ አንተ። ለምን በረመዳን ሰይጣናት ይታሰራሉ ብሎ በግልጽ ተናገረ። ሰይጣናት ነው ይታሰራሉ ያለው። ስለዚህ ሰይጣናት ይታሰራሉ ካለ በኋላ በረመዳን ደግሞ የበድር ጦርነት፣ ትልቁ ጦርነት እናንተ ሁሌ የምታወሩለት ተካሂዶ ነበር። በዛ ሰዓት ሙሽሪኮችን ደግፎ የመጣው ሰይጣን ከነሰራዊቶቹ ነበር። ኢብሊስ ከነሰራዊቶቹ ሊደግፎ ሙሽሪኮችን መጥቷል። ስለዚህ አልታሰረም ነበር። ወይ ሙሐመድ አቅም እየዋሸ ነው፣ ዝም ብሎ ተረት ተረት ነው የሚናገረው፣ ወይም ደግሞ ሰይጣን በዛ ቀን አላህ ሳያስረው ቀርቶ ነበረ። ይሄ ነው ሐሳቡ። ግልጽ ነው፣ በጣም ግልጽ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌላ ብዙ ነገር ያደረገው ነገር አለ ሰይጣን በረመዳን ወቅት። ባይዞ ሰይጣን እስልምና ላይ አቅም የለውም ይላሉ እንጂ ሙስሊሞችን የውድ ጦርነት ላይም እርስ በርስ አገዳሏቸዋል። በሴፍ ሁለት አንድ የአቡ ካሊድ ካሜራን ማይክን አንሳው እስቲ። ሁለት ሙስሊም በሴፍ ከተገዳደለ ምንድን ነው የሚፈጠረው? ሁለት ሙስሊም ሴፍ አንስተው ቢተራረዱ ምንድን ነው የሚሆኑት? ያው ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ናቸው ብለዋል። እናመሰግናለን።
ሴጣን ጮሆ ሙስሊሞች እርስ በርስ እንዲተራረዱ አድርጓቸዋል። ስለዚህ ሁለት የመሐመድ ሰሃባዎች ገሃነም ናቸው ማለት ነው። በምን እንደዛ ሁለት ትቻለ? ሙስሊም ተተገዳደለ እርስ በርሱ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሏል። ሴጣን እናርጓቸዋል። ሌላኛው ኢብን የመሐመድ ጥርስ የተሰበረው በሴጣን ጩኸት የተካሄደ ለታ ነው እና ዋና ፖይንታችን ግን ምንድን ነው? መለስ እናድርገውና አሁንም ሴጣን ምንም እንኳን ይታሰራ፣ ቅድም ከሰማችሁ አካል ጎደሎ ይቀራል ይላሉ፣ ሽማግሌው ሼባው ሴጣን ሲቀር ይላሉ። አንድም እንደዛ ሚል አክቹዋሊ አላየውም። ሴጣኖች ይታሰራሉ ነው ያለው መሐመድ። ሴጣኖች ይታሰራሉ፣ የገነት በር ደግሞ ይከፈታል፣ የሲኦል ደጆች ይዘጋሉ ነው ያለው። ጦርነቱ የተካሄደው ደግሞ በዚሁ በረመዳን ቀን ነው። ከመዲና መካ መጥቶ ወጋቸው ማለት ነው። ክርስቲያን ቀጥለሽ ማይክ አንስታል። ሜይ ቢ ሀዲሱን ላሳያቸው። እስካሁን ያወራንበትን ሀዲስ በእርግጥ ሙስሊሞች በሙሉ ያውቁታል፣ ግን ለማያውቁት ክርስቲያኖች ካለ ግልጽ ነው። እኔ አሁን ከዚህ ባጭሩ መረዳት የምትችሉት ምንድነው? ሙሐመድ ሐሰተኛ ነብይ ነው። በቃ ባጭሩ የሚያስረግጠው ያንን ስለሆነ ማለት ነው። ምክንያቱም ወይ የሚናገረው ምንም መገለጥ አይደለም። አሁን እዚህ ጋር ቡሃሪ 3277 ላይ ነው አቡ ሁሬራ እንደተረከው ይላል። አላህስ ሜሴንጀር ሰይድ ያላህ መልእክተኛ የተናገረውን when the month of Ramadan comes የረመዳን ወር ሲመጣ the gates of paradise are open የጀነት በሮች ይከፈታሉ and the gates of hell are closed የጀሃነም ሳት ደግሞ በሮች ይዘጋሉ and the devils are chained ሰይጣናት ደግሞ ይታሰራሉ። ኦኬ ሰይጣናት የሚታሰሩ ከሆነ በበድር ጦርነት በረመዳን ወቅት የተደረገው ሙሽሪኮችን ደግፈው ሰይጣን ከነሰራዊቱ የመጣው ለምንድን ነው? አውሩ ኢብራሂም ማሂር ኢብራሂም ኢላሂ ቀጥሉ እስኪ። ማሂር አለ? ኦኬ ሰላም ነው ኢላሂ አለ። ሰይጣን ይታሰራል ማለት በመጀመሪያ ተረድታችሁታል? ምን ማለት ነው? እስኪ ምን ማለት ነው? አብራሪልን ጎሽ። ሰይጣን ይታሰራል ማለት ለምሳሌ እኔ ዛሬ በዚክር በዱዓ ካዋልኩኝ ሰይጣንን አስረዋለሁ ማለት ነው። ስለዚህ በየቀኑ ማሰር አይጠበቅባችሁም። ረመዳን መምጣት አይጠበቅበትም። የረመዳን ወር ሙእሚን ሁልጊዜም ሰይጣንን ማሰር ይችላል። ኦኬ ሙሐመድ ሙእሚን ነው አይደለ? ስለዚህ ሁሌ ዚክር እንትን ይላል፣ ሰላት ይሰግዳል፣ ሰይጣንን ማሰር ይችላል ማለት ነው ሁሌ። ኦኬ ለምንድን ነው በበድር ጦርነትና ታዲያ ከሱ ተቃራኒ ሆኖ ሊወጋው ሲመጣ ያላሰረው? ያን ቀን ዚክር ስላላደረገ ነው? ስላልጸለየ ነው? ሰላት ስላላደረገ ነው? ሰንፎ ነው ያን ቀን? አይደለም፣ እንደዛ ማለት አይደለም። ምን ማለት ነው? አንቺ ማለት ነው ያን ቀን ጦርነት አለ። ጦርነት አለ፣ ድካም አለ። የዛን ሰዓት ደግሞ ጦርነት ላይ ሆነው ዚክር ባፋቸው ሊሉ አይችሉም። ድካም ምንድን ነው የሚፈታው? ድካም አለ ስትይን እህታችን፣ ድካም ምንድን ነው? ከሰው ጋር እየተዋጓዱ እንዴ? ጾሙንም እኮ ምግቡን በልቷል እኮ ጾሙንም አፍርሷል። የዛለ ጾሙንም አፍርሷል እኮ የዛለታ በልቷል አይደለ? ምን ይደክማል? 1892ን ክፈትላት ክርስቲያን ቡሃሪ ምግቡንም ጥርግ አድርጎ በልቷል እኮ። ታዲያ ቢበላስ አንተ በልተህ አትደክምም? ታዲያ ምንድን ነው ጾም ምናምን ሌሊት ሲበላ ያድራል። የዛለታ ደግሞ መንገድ ላይ ሁሉ በልቶታል ምግቡን። የሰው ልጅ ይደክማል። በደከምንበት አጋጣሚ ሸይጣን ደግሞ ይጠቀምብናል ማለት ነው። ስለዚህ መሐመድ ተጠቀመበት ሴጣን እያልሽን ነው። እናመሰግናለን። ደክሞት ነበረ፣ ምግቡንም በልቶ ነበረ። ግን ማይደክሙትን አንድ ነገር አለ። የሙስሊም ወንዶች ጦርነቱ ላይ የሚታሰረው ከኛ ከሙእሚኖች እንጂ ከካፊሮች ጋር አይደለም። ኢላሂ ሴጣን ማይደክመው ግን አንድ ነገር ነው። በሙስሊሞቹ ላይ ወሲብ የሚያሰራው ሙስሊም ዝሙት የሚያሰራው ሴጣን ነው አይደለም? ናም ሰይጣን ነው። እና ዚክር አድርገህ ነው እንዲሁ ዝሙት የምትሰራው? ችግር የለውም። ታዲያ ረመዳን ዕለት እኮ ሰሃባዎቹ እየተደበቁ ወሲብ ያደርጉ ነበረ። ቀጣይ ያሳይሻለሁ። እሱን ቀጥል ክርስቲያን። ማስረጃ አምጣ። አውሸዩ አንዴ እፎይ
አንድ አቡካሊድ ሙስናድ አህመድ ላይ ነው የሚገኘው ሐዲሱ። we were out of the to campaign with the messenger of Allah during the month of Ramadan በረመዳን ወር 2 ጦርነቶችን አድርገናል ይላል። አንደኛው the day of በድር ነው፣ የበድር ጦርነት ነው። ሁለተኛው ደግሞ the conquest of መካ ነው። and we broke the fast in both case በሁለቱም ጾማችንን ፈተናል፣ በልተዋል ማለት ነው እኮ። አማርኛ አድርገውና እናንብበው። አንብቢ እስኪ አረብኛው አማርኛ ነው ያልኩህ፣ አረበኛ አላልኩም። ባነብም መተርጎም አልችልም። ለምን አታስተርጉም? ሐዲሳችሁን አስተርጉሙ ሙስሊሞች፣ ባካችሁ ባካችሁ ሐዲሶቻችሁን ወደ አማርኛ አስተርጉሙ። ከዛ ከእስልምና ውልቅ ብላችሁ ተወልን። መጀመሪያውን በአማርኛ አድርግና እናንብበው። ከእስልምና ውልቅ ብላችሁ ነው ሐዲሳችሁ አነበበችው። ወዲያ እኮ ችግር የለውም ነው የምትለን። አሁን ታየኝ። ያ እሱ እኮ ነው። ኧረ ተይ እቃውን እንዳትፈጪ። ምንድን ነው የሚጮኸው? አልሸቅም። ሽቀላ ከስራ ጋር እንዴት ነው? አይ በርቺ በርቺ። አይቻላል። ወንዶቹ በቃ መስራት አቆሙ አይደለ? ሄሎ እንግባኛ። ያንተ ክርስቲያን ሴቶች እየተሰደዱት ዛሬ እናንተ መስራት አቁማችሁ ነው? ያ ሰነፍን፣ እኛ ወንዶች እየሰነፍን ነው። ወንዱ ሰንፏል አሁን ላይ። ትራንስሌቱ ጥሩ አያደርገውም። አረብኛ የሚችል ካለ አረብኛ አንብብላት። ጀመናይ ላይ ለምን አተረጉመው? ጀመናይ ላይ እንትን በል፣ እዛ ላይ የተሻለ እንትን ትርጉሞች እንደዛ ነው። አይ እንተረጉምላታለን፣ ችግር የለም። አረብኛ አስተርጉምላት። እኔ ሰው ትርጉም አልፈልግም፣ እናንተ እንድትተረጉምልኝ አልፈልግም። ባለፈው ሱረቱን ማነው ስትተረጉም አሳስተህ ነበር የተረጎምከው። እኔ ራሴ ማንበብ ፈልጋለሁ። ማንም አሳስቶ የተረጎመው እኛ ጋር አንብቡና ተርጉሙላት። አንብብላት። እሺ ማይር ፈቅር እኔ በራሴ ማንበብ ፈልጋለሁ። አማርኛ አድርግልኝ። ችግር የለም፣ ችግር የለም። ነበር እኔ ተረጉመዋለሁ። ላ አንተ ማን ነው የምትተረጉምልኝ? አልፈልግም። ራሴ ነኝ ማንበብ የምፈልገው። ጉግል ትራንስሌት ይተርጉምልሽ፣ ችግር የለም። ሙስሊም እኮ ነው እሱ። አላመነችም። ሙስሊም ተዋት፣ በቃ ሚዩት አድርጋት እሷን። ኦኬ ጋር እንትና ማን ነው አማርኛ ልጅ ማድረግ የፈራኸው? ትርጉሙ በስርዓት ስለማይተረጉመው ነው። አማርኛ ላይ አማርኛ በስርዓት ስለማይተረጉመው። ልቀጥል እኔ? ቀጥል። እሺ ከመጀመሪያው ላንሳ። ቅድም ካነሳችሁበት እየሰማችሁ ነበርና ኦኬ። የበድር ጦርነት ዕለት ሰይጣን ታስሮ ነበረ። ኢብሊስ ወጅኑዱ ታስረው ነበር የሚል ሐዲስ አለው። የበድር ጦርነት ዕለት ታስሮ ነበር የሚል አለ። ናም። እሺ አዲስ ነምበሩ ስንት ነው? መመልከት ይቻላል። ቡኻሪ ላይ የተጠቀሰ ሐዲስ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። ላመጣልህ እችላለሁ ከታገስከኝ፣ ችግር የለም። እሺ ጥቀሰው። እሺ የበድር ዕለት ሰይጣን ታስሯል የሚል መረጃ አለ ቡኻሪ ላይ እያለ ነው። ለማየት ቸኩያለሁ። አይ እሺ ጠብቀኝ። አለች ሰያ መቀጠል ትችላለህ። እስከዛ እሱ ከሚያመጣ ሰያ እንኳን ደህና መጣ። እንኳን ደህና ቆይ። ይጨርስ። ቆይ ቢያንስ አሁን የመጣው ልጅ ሀሳቡ ትንሽ የተሻለ ነው ካሁን ካሉት። አይ እስከሚያመጣ ብዬ ነው። ላቋርጠው ፈልጌ አይደለም። ላምጣ ስላለ ነገር ተናግሮ ከመዘባረቅ እስከዛ ድረስ ሱረቱ በዚህ ጉዳይ ሱረቱል አንፋልን ክፈት 841 ያ 841 እኮ እያየ ነው ነበር ቀደምም 841 848 858 11 ከዚህ ጋር የተያያዙ የወረዱ ናቸው እኮ። ከዚህ ጋር የተያያዘ ስለሆነ ያ ክፈትለት፣ ችግር የለም። ሰይጣን በውሃ ይለቃል ብለህ ታምናለህ አቡ ካሊድ? ምን አልከኝ? ሰይጣን በውሃ ይለቃል ብለህ ታምናለህ? አይ ማመን እኮ አላህ እንዳዘኝ ነው ማምነው እንጂ በራሴ በኔ ፍላጎት አይደለም። ተመራምሬ ምን ብዬ እንደዚህ ይሆናል አይሆን በሚለው አይደለም። እሺ ቀጥል፣ አንብበው። እሺ አይ
የሆነ እንትን ልል ነው። ቀጥልሽ። ከማንኛውም ነገር በጦር ከከሃዲዎች የዘረፋችሁትም 1/5ኛው ለአላህና ለመልእክተኛው ለነቢዩ የዝምድና ባለቤቶች ለየቲሞች፣ ለምስኪኖች፣ ለመንገደኛም የተገባ መሆኑን ይወቁ። በአላህና በዚያም እውነትን ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ ባወረድነው የምታምኑ እንደሆናችሁ ይህንን እወቁ አለ። አላህም በነገሩ ሁሉ ላይ ቻይ ነው አለ። ስለዚህ አሁን ይሄ ነገር የምንነበረ ማለት ነው ሐቅን ከባጢል የመለያ ቀን ብሎታል አላህ ማለት እኛ እንግዲህ ያው ከዚህ መልካም። እሺ ሁለቱ ቀን የተባለው ሁለቱ ቀን ምንድን ነው? ሁለቱ ጭፍሮች ማን ናቸው? ያው እነዛ ሙሽሪኮች እና ያው ሙስሊሞች ማለት ነው መሰለኝ እንደዛ ቢሆን ነው። ምን ይላል አንበቦች ደግሞ ሁለት ማለት ነው እነዛ አጋሪዎች እና ሁለቱ ጭፍሮች በተገኙበት ቀን በባሪያችን ላይ ባወረድ ነው። ሁለቱ ጭፍሮች እሺ እውነት እና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ በተገናኙበት ነው የሚለው በባሪያችን ላይ ባወረድ ነው የምታምኑ እንደሆናችሁ ይህን እወቁ። አላህም በነገር ሁሉ ቻይ ነው። ስለዚህ እውነት ከውሸት ነው የሚለይበት ቀን ነው ብለህናል። አሁን ዋናው ነገር እውነት ከውሸት ይለያል እንዳልከን መሰረት እውነትን ከውሸት ስንለይ መሐመድ ውሸተኛ ሆኖ እናገኘዋለን። ምክንያቱም በዚህ ጦርነት ላይ ሴጣን እስከነ ሰራዊቱ እስከነ ጭፍራው ተገኝተዋል አይደለ እኮ። ለምሳሌ ያው እኔ አሁን ያልኩ ያለሁት እውነትን ከውሸት የመለያ ቀን ነው በቃ። ስለዚህ አሁን መጀመሪያ እውነትን ከውሸት የሚለይበት ቀን ላይ የረመዳን ቀን ነው። በረመዳን ቀን ደግሞ ሴጣን ይታሰራል አይገኝም ብሎን ነበረ። ሴጣን ተገኘ። ስለዚህ መሐመድ ውሸተኛ መሆኑን ከእውነት ስንለይ መሐመድ ውሸተኛ መሆኑን አገኘ ነው ማለት ነው። እናመሰግናለን። አይ ይሄ ማስረጃ ማውጣት አይችልም ውሸት ነው ለሚለው እንዴ። ከዚህ በላይ ምን እናምን? የረመዳን ቀን ሴጣን አይገኝም ማለት ነው። ሎክ የረመዳን ቀን ሴጣን አይገኝም። ለምሳሌ ሐሙስ ቀን ሴጣን የለም ማለት ነው። ሰንበዲ ተነሳና ነብይ ነኝ ሐሙስ ሴጣን የለም ማለት ሐሙስ ቀን የሆነ ቦታ ሲሄድ እዛ ቦታ ላይ ሴጣንን አገኘ። እውነት ከውሸት የሚለይበት ቀን ነው። ሐሙስ ቀን እዛ ቦታ ሲሄድ ሴጣንን አገኘን። ስለዚህ ያ ሰው ውሸታም ነው ብለን ነው የምንፈርድበት። አይ አይደለም፣ እንዳንተ እንተረጎመውና አሁን ዛሬ ነገ ጾም ይገባል። ነገ ማታውን አንዱ ሊገለኝ ቢላዋ ይዞ መጣ። ተኝቼ ዝም ብዬ ሊጠብቀው ሰይጣን ታስሯል ብዬ እንደዛ በአንተ ያረዳ እንደዛ ነው። የነብይን ያስተምረው ነው እንጂ ስለ ነብይ ሴጣን ሰው መጣብህ ሰው አልመጣብህ አይደለም። ሴጣን ራሱ ሰራዊቱን አስከትሎ ነው የመጣው። ሰራዊቱን ይዞ ነው የመጣው። ሴጣን ራሱ ፈርጥቷል፣ ሸሽቷል። በእንትን ላይ መሸሽ አለመሸሽ በኋላ ሌላ ጉዳይ ነው። ይታሰራል የለም የተባለው አካል ቅድም አልኩህ። ለምሳሌ አዲስ አበባ መገናኛ ጋር ሐሙስ ቀን እንገናኝ አልኩኝ። ሐሙስ ደግሞ ሴጣን የለም አልኩኝ። ሐሙስ ሴጣን የለም ካልኩ በኋላ መገናኛ ስንገናኝ ሐሙስ ቀን ሴጣንን አገኘ ነው። ሮጠ ፖይንታችን አለም። አሁን ሐሙስ ሴጣን የለም ካልን በኋላ ይታሰራል የሚመጣም ካልን በኋላ ካገኘ ነው እውነት ከውሸት የምንለይበት ቀን ላይ ሴጣንን የለም ባልበት ላይ መጥቶ ካገኘ ነው ውሸታም የሆነው ነብይ ነው። አንዳንዴ እኮ አሁን ህጎችም እንትን ሊሉ ይችላሉ። እንደገና ደግሞ አሁን እኔ ለምሳሌ የአሁኑ በቂ ነው ለኛ ከአላህ በላይ አዋቂ የለም። አሁን ሌላው ደግሞ አሁን ቅድም አንድ ጥያቄ አሁን ላንሳና ሊወርድ ነው። ብዙ ጊዜ ሲታነሳ እንዲህ ብታ እኔ ደስ የሚለኝ ማለት ነው ያንተንም አንስተ በምንድን ነው የሸሸው ሴጣኑ? እሺ ሴጣኑ በምንድን ነው የሸሸው? ሴጣኑ በምንድን ነው የሸሸው? ሸሽቷል ስላልክ ፈርጥቷል ስላልክ አይ መላኮችን ሲያይ ሸሽቷል የሚል ሐዲስ የሆነ ጊዜ አንብቤው ነበር። አሁን ቦታውን አላስታውሰውም። በዝናብም ዝናብ አባሮታል የሚልም አለ። ዝናብ ያባራል ሴጣንን ብለህ ታምናለህ? እሱም ቦታውን አላየሁትም። አንድ ነገር ሀሳቡን ማየት ብንችል ጥሩ ነው። ችግር የለውም። ሱረቱ አንፈል ላይ አንዴ ቁጥር 11 አንብበው እስኪ። ይኸው ክፍል የወረደበት አንፈል ባይዘው የጦር ዘረፋ ገንዘብ ማለት ነው። መሐመድ ለመዝረፍ ራሱ ታርጌት ያደረጋ ክፍል ነች።
በሰይጣን ያሳበበው ገንዘብ መዝረፍ ስለፈለገ በመዝረፍ ነው። አትበል። ኧረ በመረጃ አይ እናውራተው። ኦኬ። አንፈል ማለት መሐመድ ምን ማለት ለመዝረፍ ነው? አንፈል ማለት ምን ማለት ነው? ሱረቱ አንፈል ማለት ምን ማለት ነው? እኮ አሁን ይሄ ህጉን ሊያስተምር እኮ ነው። አሁን ምሳሌ አሁን መጽሐፍ ቅዱስም ነው ላይ ይሁን ተርጉምልን። ቁርአንም ላይ ይሁን ለመዝረፍ አትበል አንድ ነገር ብለኸኛል። ፕሊዝ ኦይ ለመዝረፍ አትበል ብለኸኛል። ሱረቱ ሙሐመድ አንፈል ማለት ምን ማለት ነው? እኮ ይሄ ሙሐመድ ለመዝረፍ ያቀደው ነው ስትል እኮ ነው እኔ እንደዛ ትብላለህ እሺ ተርጉመው። እሺ ሱረቱ አንፈል ማለት ምን ማለት ነው? እኮ ይሄ። ስለዚህ አሁን ህግ እያስተማረን እኮ ነው። ለምሳሌ እነዛ አሁን እሺ ላሳየ እና አንዴ ዝቅ አድርግልኝ። ክርስቲያን ቁጥር 1 ላይ አድርገው። ይሄንን ማን ብዬ ልተርጉመው ታዲያ? ቁጥር 1 ላይ አድርግልኝ። ምዕራፉን አሳየኝ አንዴ ቅድሚያ። አንፈል ማለት ምን ማለት ነው? የጦር ዘረፋ ገንዘብ ማለት ነው አይደለ? አንፈል እሺ፣ ዘረፋ ማለት ነው አይደለ? አ ኦኬ። ይሄ ከዛ ደግሞ ዘረፋ ደግሞ ቆይ እዛ ቆይ አትሂድ፣ ቦታውን እኔ ምዕራፍ ረፍኝ 8 ትሄዳለህ ወደዛ ያው ሱረቱ አንፈል ወይንም የጦር ዘረፋ ምዕራፍ ማለት ነው እኮ ይጠይቀዋል ነገር ዘረፋ። ከታች ትንሽ ወርዶ ስለ እሺ ቁጥር 1 ላይ አድርግልኝ አሁን። እሺ ስለዚህ ዘረፋ ትበል ስላልከኝ ነው። ዘረፋውን ራሱ መሐመድን ያመቻቸው እንደሆነ ላሳየ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። ዘረፋው የሚወስደው ማን ነው? መሐመድ ነው አይደለ? ለምሳሌ አሁን አንድ ነገር ይሄ ገንዘብ የተወሰደው ህጉን እኮ ያስተማረን ያለው ይሄ ቁርአኑ አያው በቃ አስተማረም አላስተማረም ያን የዘረፈው መሐመድ ነው በቃ የወሰደው። ኤኒዌይስ አሁን ቁጥር 11 እንዳያርገው የዛን ለታ የዘረፋ የተካሄደለታ ሰይጣኑ ፈረጠጠ ብላል። ሰይጣኑ የፈረጠጠው ደግሞ በውሃ ይሸሻል። ሰይጣን እንደናንተ አስተምሮ ማለት ነው። ከእርሱም በሆነ ጸጥታ በጦር ግንባር በእንቅልፍ በሸፈናችሁና ውሃንም በእርሱ ሊያጠራችሁ የሰይጣንንም ጎትጎታ ከእናንተ ሊያስወግድላችሁ ልቦቻችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሾች ላይ ሊያደላድልላችሁ በእናንተ ላይ ከሰማይ ባወረደላችሁ ጊዜ አስታውሱ ይላል። ሰይጣንን በምንድን ነው የሰይጣንን ጉትጎታ ከእነሱ ላይ በምንድን ነው ያስወገደው ይላል? በውሃ። ኦኬ። ስለዚህ በውሃ ነው ሰይጣን የተወገደላችሁ የበድርለት ማለት ነው። የአላህ እኮ መሳሪያ ብዙ አይነት ነው። ውሃን ብቻ አይደለም። ሉክ ለምሳሌ የረመዳን አንደኛ እኔ አሁን ይሄንን ነገር የአላህ ሂክማ ብዙ ነው። ሁሌም ስትመጡ የአላህ ሂክማ ብዙ ነው። ረመዳን ቀን ሰይጣን አይደለም ይታሰራል አለ። ረመዳን ቀን ሰይጣን ገጠመው ጦርነት። ረመዳን ቀን ደግሞ ሰይጣን እላያቸው ላይ ተጣብቆ በውሃ አባረራላቸው። ምንድን ነው የምትሉ እናንተ ሰዎች? ይታሰራል ያልከውም በውሃ አባረርኩልህ ይላል ደግሞ እንደገና እንድታሰረ ነው በውሃ የሸሽ። ክርስቲያን ቀጥል። ሰይጣን ቀርቧቸዋል። ጠይም ሙእሚኖችን ሰይጣን ቀርቧቸዋል። የዛኔ መጣ እንጂ አልቀረባቸውም። ሙእሚኖችን አይነካም። በረመዳን ቀን ምንድነው አንቺ ደግሞ ሁሌም በአንድ ነው። ሴጣን ሊያስወግድላችሁ እያለሽ የሴጣንን ጉትጎታ ከእናንተ ላይ ሊያስወግድላችሁ ጦርነት ገጠማችሁ ከሴጣኑ ከእናንተ ሊያስወግድላችሁ ነው ያለው። መጣ እንጂ አልተጠጋቸውማ። መጣ እንጂ አልያዛቸውም፣ አልማረካቸውም። ሰይጣን መጣ ማለት በራሱ ለምሳሌ አንድ አንበሳ ታስሮ አንድ አንበሳ ታስሮ ከቦታው ብከድ ከታሰረበት ቦታ ብከድ አይበላህም? አይልማ። ታሰረ የሚል የለውም። ሱሐቦች እኮ ከነዛ ከካህዲያኖች ጋር ደግሞ ሰይጣን አለ። ወላሂ ሐዲሱን አንድ ተፍሲሩን ክፈትላት። ሴጣኑ ራሱ ነው ሰራዊቱን አስከትሎ የመጣባችሁ። የታሰረበት ቦታ አይደለም ሄዳችሁ። ከካህዲያኖች ጋር አለ እኮ ወላሂ አንድ ያዳምጥ። ሴጣኑ ሰራዊቱን አስከትሎ ነው የመጣባችሁ ሊወጋችሁ። ኢብሊስ እስከነ ሰራዊቱ ሊዋጋ ነው የመጣው። እና ዋናው ነገር ምንድን ነው? እሱ ሴጣን የለም ይታሰራል የሚለው ውድቅ ይሆናል። አንድ ሁለተኛ የረመዳን ጾም 30 ቀን ኦልሞስት ጾም አላችሁ። ይህንን ጾም ራሱ መሐመድ መጾም የጀመረው መቼ ነው? መቼ ነው? ረመዳንን የማይጾም ሰው ሙስሊም መባል ይችላል? ረመዳንን ሳይጾም
ሙስሊም መሆን ይችላል ረመዳን ሳይጾም? አይችልም። አንቺ ገሃነም አሁን ልትገቢ ትችላለሽ። ምክንያቱም በረመዳን ቀን ጾም ጾም አይደለም ይኖርበታል። አይከፍርም። አብዛኞቹ ሴቶች ገሃነም የሚገቡት በምን ምክንያት ነው? ኢላሂ አብዛኞቹ ሴቶች ገሃነም የሚገቡበት ምክንያት ምንድን ነው? አንደኛው ማለት ብዙ አይነት አለ። ዋነኛው ከረመዳን ጋር ተያይዞ ምንድን ነው ያለው ነብዩ? ሶላት የማይሰግዱ ጾም የማይጾሙ እና ረመዳንን ባለመጾማችሁ የአይምሮ ጎደሎ ስለሆናችሁ ገሃነምን የምትሞሉ ናችሁ ብሏል። ገሃነም ከሞላሽ በኋላ አልከፈርሽም ቢልሽ ምን ትርጉም አለው? ኤንስ አንዴ የከፈትከውን አንዴ አንብብላት። መክፈር ማለት ምን ማለት ነው? ለምሳሌ መክፈር ማለት ዳቦ እንጀራ መብላት ማለት ነው። ግን ረመዳንን ጾሞ ወይንም ኢላሂ ይቀጣል። ግን ተቀጥቶ ወደ ጀነት ይገባል። የለም እንደዛ ሚል ሽታውም የለም። ቁርአን ላይ እንደዛ ሚል የለም። ቀጥል። ሐዲስ ላይ የለም። ወይሽ አንዴ ነው አሁን አዳምጪ። እሺ ረመዳንን የማይጾም ሰው ይከፍራል አይደል? በጭራሽ። አንዴ ቀደም አንቺ ራስሽ ብለሽናል እኮ ረመዳንን ካልጾመ ሙስሊም አይደለም ብለሽ ነበር። ረሳሹ በደቂቃ ውስጥ ቀጥል። ያ on the day of Badr በባድር ጦርነት ወቅት ኢብሊስ came with an army of devils በበድር ጦርነት ወቅት ሰይጣን ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። carrying his ባነሩን ተሸክሞ in the form of a man በአንድ ሰው ተመስሎ ማለት ነው። ኢብሊስ said to the polytheists ከዛ በኋላ ኢብሊስ ለሙሽሪኮቹ እንደዚህ አላቸው ይላል በበድር ጦርነት ወቅት no one can defeat you today I am your protector ማንም ዛሬ ያሸንፋችሁም እኔ ነኝ የምደግፋችሁ ብሎ እንግዲህ ከመሐመድ ጋርና ከሰራዊቶቹ ጋር ሊገጥ ሰይጣን መጥቷል ማለት ነው። ያ እናመሰግናለን። ማሂር ቀጥል። እሺ ማሂር ምን ብሎናል ቀደም? ቆይ ለህ አንድ የሚዩት አድርጊ። ማሂር ቡሃሪ ላይ ምን የሚል አዲስ አለ ብሎናል። የበድር ዕለት ሰይጣን ታስሯል የሚል አለ። መረጃውን ማምጣት ይችላል ብሎ ነበር። ጥቀሰው። ቀጥል ሜቢ ካገኘው። መርሐባ ጠበሪ ላይ ተፍሲር ጠበሪ ይቅርታ አሳስቻለሁኝ። ተፍሲር ጠበሪ ላይ ጠቅሰውታል። ይሄን ጠበሪማ እኮ ሰይጣን መጣ ነው የሚሉት። እንደው እኮ እሱን ነው እኔም እያልኩ ያለሁት እና አንተ እኮ ታስሯል እኮ ነው አንተ ያልከን እንጂ ሰይጣን እንደሚመጣማ እኛ እያሳየን እኮ ነው። የበደል እሱ ጋር እኮ ነው እኔ መልስ ልሰጥ እኮ ነው የገባሁት። ሰይጣን መጣ ብለህ አንተ ላነሳው ጥያቄ መልስ ልሰጥ ነው የገባሁት። ምን መልስ ትሰጠና? ለእኛ የጠቀስነውን ጥቅስ መረጃ እየነገርከን ጭራሽ እኛ ነው የሚደግፍ ተምታቷል እያልክ ነው አይደለም እንዴ? አንተ ያነሳው ጥያቄ ነው ነው ኢማም አጠባሪ ጭራሽ የበድር ጦርነት ዕለት ሰይጣን ሊዋጋ መጣ ብሎ ይላል። እኛ እሱን ጠቅሰን እንዴት ነው እሱ ሰይጣን በሚታሰርበት ቀን ይመጣል የሚለን እያለን ነው። ሰይጣን ቡሃሪ ላይ ባለው መረጃ መሰረት ደግሞ የበድር ጦርነት ዕለት ታስሯል የሚል አለ አልከን። መለስክና እኛው የጠቀስነው ነው ኢማም አጠባሪ የሚሉትን ሰይጣን የበድር ዕለት ጦርነት ሊገጥም መጣ የሚለውን ጠቀስክልን። እኛኑ ሰፖርት አደረከን እንጂ ምንም የተቃወምከን የለም። ቤቢ ቀጥል ብቻ። እንደዛ ሳይሆን ማለት ነው። አይ ማሂር ቅድም ያልከው ግን ይላል አስታውሰዋል። ቅድም የተናገርከውን በነገራችን ላይ ቅድም አላወራሁም። ጠየቃችሁኝ ቡሃሪ ላይ ምን አለ ብለሃል? ሰይጣን በበድር ጦርነት ታስሮ ነበር የሚል አለ። ከዛ መረጃውን ለየዋለ ማምጣት ይቻላል አልከው። እስኪ አምጣውና እንየዋለ። ልታመጣ አልቻልክም ማለት ነው። ነው እንደዛ ነው። ምንድነው እንዴት ሰይጣን በረመዳን ሙስሊሞችን ይገጥማል ብለን ነው ከነሰራዊቱ እየሞገትን ያለ ነው። ምክንያቱም ነብዩ ሰይጣን ይታሰራል የረመዳን ወቅት ብሏል ማለት ነው። ኦኬ አይደለም። በእናትሽ ማናሽ እህት ሰጥበ አንዴ ሚውት አድርጊ አንዴ። እና ምን ልል ነው የፈለኩት መሰለ ወንድሜ ወገኔ አንተ ተሳስተሃል። እሺ ቀጥልሽ። ተሳስተሃል። እሺ ለምንድን እሺ አልተሳሳትኩም ትላለህ? እሺ ማስረጃውን አምጣ። እሺ ሰይጣን ይታሰራል ታስሯል የበድር ጦርነት ወቅት ያልከው አልተረዳኸኝም። ማስረጃውን አምጣ። እኔ እኮ ማስረጃውን ብዬ ማፋጠጥ መያዝ እችላለሁ። ይሳሳት እውቀት ያለው ሲመጣ እንትን ትላለህ። ችግር የለም። ተሳሳተ ብለህ ያዘውና ያነሳችሁ ተሳሳተ ብለህ ያዘው ሳይሆን ተሳስተሃል። ቀጥል። እሺ ተሳስቻለሁ። ይሳሳት ችግር የለም። እና ጥያቄ አንስታችኋል። ምን ብላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሰይጣን በረመዳን ይታሰራል ብለዋል። ያ ከመሆኑ ጋር በበድር ዘመቻ ላይ ኢብሊስ ከነ ወታደሮቹ መጥቷል የሚል አለና ይሄ ተጋጭቷል እያላችሁ ጥያቄ አንስታችኋል። እኔ ያንን ለመመለስ ነው የገባሁት።
እኔ ልልህ የፈለኩት ምንድነው እዚህ ቦታ ላይ አይጋጭም ነው ልልህ የፈለኩት። ምክንያቱም ይሄ ሐዲስ የወረደው አዳምጠኝ፣ ይሄ ሐዲስ የወረደው ነቢያችን ሰለላሁ ዐለይሂ ወሰለም በረመዳን ላይ ሰይጣን ይታሰራል የሚለው ሐዲስ የወረደው መቼ ነው? ከሁለተኛው ሂጅራ በኋላ ነው። ጠይብ አቡ ካሊድ ሚውታር አንዴ ነው ማን ነው? አቡ ካሊድ አስወጣለሁ አለም ሚውታር ቀጥል ማሂር። እና ደግሞ እዛው ሐዲስ ላይ ምናልባት አንተ አልጨረስከውም እንጂ ኧረ ቆይ በጣም ተመችቶኛል፣ የተናገርካን ነገር ተመችቶኛል። በደንብ ቀጥል። ኦኬ። እና እዛ ሐዲስ ላይ ምን ይላል? ያ በአንድ ሰውዬ ምስል ተመስሎ መጣ ነው ያለው። ቆይ ምንድን ነው ያልከን? ሴጣን በረመዳን ይታሰራል ከማለቱ በፊት ነው በበድር ዕለት ሴጣን የመጣው እያልከን ነው? ነው እንደዛ አይደለም እያልኩ ያለሁት። ነቢያችን ሰለላሁ ዐለይሂ ወሰለም ጾም በመቼ ነው የተደነገገው ሲባል በሁለተኛው ሂጅራ ዓመተ ምህረት ነው። ዑለሞች በዚህ ላይ ሁለት አይነት ሐሳብ ሰጥተዋል። ምናልባት ከዛም በላይ ሊሆን ይችላል። እኔ ያየሁት ሁለት አይነት ሐሳብ ነው። እና ምን ይላሉ? ይሄ ሐዲስ የወረደው ምን የሚለው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ሰይጣን ይታሰራል የሚለው ሐዲስ የወረደው በድር ጦርነት ላይ እነ ኢብሊስ ከተጣዱ ወይንም ደግሞ ያ ግጭት ከተፈጠረ በኋላ ነው ሐዲሱ የተነገረው ነው እያሉ ያሉት ዑለሞች። ታዲያ ምን ማሰር ያደርጋል እሱ? የማመን ቆይ በመጀመሪያ ደረጃ አዳምጥ አንዴ በእናትህ አስጨርሰው። ሰያ ደጋግመህ ጣልቃ እየገባ ነው። ለማስወርድህ እንድታዳምጠው ብዬ ነው ሚውት እያደረግኩ ያለሁት። በእናትህ አንዴ ይጨርሰው። በእናትህ በቃ እኮ ሚውት አድርጋ። ኦኬ እሺ። ቢያንስ እስልምና የሚቀብር ንግግር እኮ ነው የተናገረው። እስልምና የሚቀብር ንግግር ነው የተናገረው። ቀጥለሽ ችግር የለም እሱ እናየዋለን በኋላ። እና በሁለተኛ ደረጃ የሚያቀርቡት ነገር ምንድነው በአንድ ሰውዬ ምስል ተመስሎ መጣ ነው። እኔ ደብቀው ይሁን አላቅም፣ አረበኛው ላይ አላገኘሁትም። እስቲ አንተ ሐዲሱን ሙሉን አምጣው፣ ጠበሪ ላይ የተጠቀሰውን አነብላለሁ። ያው ተጠቅሶላል ፊት ለፊት እንደ ፎርም ኦፍ ሱርቃን ኢብን ማሊክ ኢብን ካን ምናምን እያለ አምጣው። አረበኛው ሙሉ አንተው፣ አለበለዚያ ነው ያወጣልህ። ያው ፊት ለፊት አረበኛውን አምጣው። ትራንስሌት አልፈልግም። አንብቤዋለሁ። እኔ ተመስሎ የመጣውን ሰው አንብቤዋለሁ፣ ተናግሬያለሁኝ እኮ ከነሰራዊቱ ኢብሊስ በሆነ ሰው ተመስሎ መጣ። ከነሰራዊቱ ነው የመጣው። ሲመጣ የመጣው ማን ነው? ኢብሊስ ራሱ። አረበኛውን አምጣው ማሂር፣ አረበኛውን አምጣው። እኔ ልመልከተው። አንተ አይደለም የምታነበው። አንተ ቅድሚያ ከመሄድ ቆይ እዛው እንዳለ ክርስቲያን አሳያቸው። ለእኛ ልጆች ያነበብከው ትክክለኛ እንደሆነ አሳያቸው። ፊት ለፊት እኮ ፊት የተከፈተው እኮ ነው። አረበኛውን አምጣው። ትራንስሌት አልፈልግም እያለ ችግር የለውም። ለኦዲየንሴ ነው። እኔ ኦዲየንሴ ስለሚያምነኝ አታስብ፣ ችግር የለውም። እናንተ የቋንቋ አምላኪ ስለሆናችሁ። እሺ ኦን ዘ ዴይ ኦፍ ባድር ሐዲስ የተነገረው በአረበኛ ነው እኮ በአንተ ቋንቋ በእንግሊዝኛ አይደለም። አዳምጥ ቆይ፣ ፓኒክ እያደረክ ነው። እስልምና የሚቀብር ንግግር ነው የተናገርከው። እንዴት እንደምቀብር አሳያለሁ። ኦን ዘ ዴይ ኦፍ ባድር፣ በባድር ወቅት ኢብሊስ ካም ዊዝ አን አርሚ ኦፍ ዴቪልስ፣ ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። ኬሪንግ ሂዝ ባነር፣ ባነሩን ተሸክሞ ኢን ዘ ፎርም ኦፍ ኤ ማን ፍሮም ዘ ትራይብ ኦፍ ሙጂድ፣ በአንድ ጎሳ ሰው መስሎ ማለት ነው። ኢን ዘ ፎርም ኦፍ ማንን መስሎ? ሱራቃህ ኢብን ማሊክ ኢብን ጁሻም፣ ይሄንን ሰው ተመስሎ መጣ። የመጣው ግን ማን ነው? ራሱ ኢብሊስ። ከማን ጋር? ከሰራዊቶቹ ጋር። ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ይሄ በሰው ተመስሎ የመጣው ኢብሊስ ምን አላቸው? ኖ ዋን ካን ዲፊት ዩ ቱዴይ፣ ዛሬ ማንም እናንተን አያሸንፋችሁም። ኤንድ አይ አም ዩር ፕሮቴክተር፣ እኔ ዛሬ እናንተ ጠባቂ ነኝ አላቸው። ተመስሎ የመጣው ማለት ነው። ምንድን ነው የምታወራው? አረብኛውን አድርግለትና የተለያየ ነገር ካለው ስ እንትን ይበልልን። ቀጥል። ኦኬ ቀጥል። እሺ ቀጥል። አሁን ማየት ቀጥል። ኢንቫይት እየላኩልህ ነው። አንሳ ማይክል። ኦኬ አን እብን ዓባስን ቃል ይላል ታች ላይ ማለት ከእብን ዓባስ የተያዘ ሐዲስ ነው። ሐዲሱ ጃ ኢብሊስ መጥቷል፣ የውመ በድር በበድር ዘመቻ መጥቷል አሉ። ፊ ጁንዲን ሚን ሸያጢኒ ከሰይጣን የሆኑ እንትኖች ጋር ወታደሮች ጋር ባንዲራውን ይዞ በአንድ ሰውዬ ምስል ሚን በኒ ሙድሪጅ ከሚባል ዝርያ የሆኑ ወይንም ደግሞ ጎሳ የሆኑ በማን ፎቶ? ሱራቅ ብን ማሊክ ብን ጃዕፈን በሚባል ሰውዬ ፎቶ ወይንም በሱ ምስል
መጥቷል አሉ እና እዚህ ጋር ዑለሞች ምን ይላሉ? በሱ ሆነ ቅርጽ እንጂ የመጣው እሱ ሐቂቀተን አልመጣም። እሱ ራሱ ኢብሊስ አልመጣም። ቆይ መልስ ይልስ ቆይ ለምን ትዋሻለህ? ለምን ትቀጥፋለህ? ለምን ትዋርዳለህ? በደቂቃ ውስጥ ከዑለማዎች አንዱ ምርጡ የሚባለው ሰሃባ ታቢያን ኢብን ጀሪር አጠባሪ ናቸው አይደለ? ኢማሙን አጠባሪ እኮ ኢብኑ ጀሪር አጠባሪ እዚህ ጋር እያሉ ያሉት አዳምጥ። እዚህ ጋር ስለዚህ ምንድን ነው ያሉት እሳቸው? አዳምጥ። ሱራቅ ነው የመጣው ወይንስ ኢብሊስ ነው ሱራቅን መስሎ የመጣው? ኢብሊስ በሱራቅ ተመስሎ መጥቷል ነው እያሉ ያሉት። ቴንኪዩ። ስለዚህ ኢብሊስ ነው ራሱ ኢብሊስ ራሱ። ምክንያቱም ነብይህ ምን ስላለ እኔ በሴጣን ልመሰል አልችልም በልመን ብታዩም ሌሎች ግን ትመሰላላችሁ። ኢብሊስ እንደዛ ተመስሎ ይመጣል ብሎ ስላለ ነብይ ወዲያ ወዲህ እንዳትል በብዙ መለጥፍ ስላለ። ስለዚህ ኢብሊስ ምን ሆነ? በሱራቅ ተመስሎ መጣ ኢብሊስ። ስለዚህ አይ ስለተመሰለ እንደዚህ ሆኖ ስለመጣ ሌላ ሰው ነው አይደለም። ኢብሊስ ግን ምን ሆኖ መጣ? ያንን መስሎ ሰራዊቱን አስከትሎ መጣ። እንደዛ ካልክ ሱራ 19 ከ17 እስከ 21 አካባቢ ሜሪየም ጋር የመጣው ጅብሪል ሰው ተመስሎ ነው የመጣው። አይ መሬም ጋር የመጣው ሰው ነው ጅብሪል አይደለም አትለው። ግን ተመስሎ የመጣው ማን ነው? ወንድ ሰው መስሎ ነው የመጣው። ኖ ለመሬም የመጣው ሰው ነው እንጂ ጅብሪል አይደለም እስካላልክ ድረስ ማለት ነው። ኤኒዌይስ ሴጣንም ማንን ተመስሎ መጣ? ሱራቅን ተመስሎ መጣ። ፖይንታችን ምንድነው? እሱ ሴጣን መጥቷል አልመጣም? መጥቷል። ኦብቪየስ ነው። ልክ ኢብሊስ ጅብሪል ሜሬም ጋር መጥቷል እንደምትለው ሁሉ ወንድ ተመስሎ ቢመጣም ጅብሪል ወንድ ሰው መስሎ ቢመጣም ጅብሪል የመጣው ጅብሪል ነው ብለህ እንደምታምነው ሁሉ ሙሐመድ ጋም ሰው እየመሰለ ይመጣ ነበር ጅብሪል። ልክ እንደዛ ሁሉ ኢብሊስም ደግሞ ሰው ሱራቅን ተመስሎ መጥቷል፣ ተዋግቷል። መቼ? የበድር ጦርነት ለታ። ፖይንታችን ምንድን ነው? የበድር ጦርነት ለታ ኢብሊስ በእንደዚህ አይነት ሁኔታ መጥቷል ነው። እስከነ ሰራዊቱ መጥቶም ጦርነት ከፍቷል ነው። አሁን ምንም እኛ ያነበብነውን አነበብከው እዚህ ላይ አንተ እንደምትለውም አክቹዋሊ ምንም እያወራህ እንደሆነ ምንም ፖይንትለስ ነው። በዚህ ፖይንትለስ የሆነ ወሬ ነው እያወራም ያለው። ግን አንድ ቅድም ልከታት የፈለካት ነበረች፣ እሷን ልምታብህ። አይ ሐዲሱ በኋላ ነው የተወራው። በረመዳን ቀን ሴጣን አይመጣም የምትለው በኋላ ነው፣ በድር ደግሞ በፊት ነው የተካሄደው የሚል አይነት ተናግረ ነበረ። እንደዛ ከሆነ በብዙ አይነት ትምታለ ወንድሜ። አንደኛ ሙስሊም ነህ፣ ሌለተል ቀድርን ታምናለህ። ሌለተል ቀድር ራሱ መቼ ነው የሚጀምረው ብዬ ብልህ መልስ አይኖርህም። ሌለተል ቀድር ቤዝ የሚያደርገው ወሩን እንጂ የጀመረበትን አይደለም። እንደዛ ከሆነ ነብይህ ራሱ ሌለተል ቀድርን 9 ወር ብቻ ነው የጾማት። በረመዳን ሌለተል ቀድርን ፈልጓት ስላለ ማለት ነው። ስለዚህ ቤዝ የሚያደርገው ማንን ይሆናል ማለት ነው? ወደኋላ ይሆናል ማለት ነው። እንትኑ በወረደበት ጀምሮ፣ ጦሙ በታዘዘበት ጀምሮ። በበድር ጊዜ ደግሞ ታዟል ወይ? ታዟል። ኦብቪየስሊ ታዟል። ከታዘዘ ደግሞ በዛ ወራት ላይ ይሄ ነገር ሊከሰት አይችልም። በቃ አይችልም። ምክንያቱም እኔ ካልኳችሁ በኋላ ነው ሴጣን ማይመጣው ሳይሆን ያለው በረመዳን ወር ነው እንጂ ያለው እኔ አሁን ዛሬ ከነገርኳችሁ በኋላ እንደዚህ አይሆንም ብሎ ነብይህ አልተናገረም። ሽታውም የለው። ቤዝ ያደረገው ማንን ነው? ወሩን ነው። ወሩ ደግሞ ሌለተል ቀድርንም ደርቦ ስለሚይዝ ሌለተል ቀድር ወደኋላ ባክ ያደርጋል ማለት ነው። በዛን ሰዓት ደግሞ ጾሙም ታዞ ነበር። በሁለተኛው ሂጅራ ላይ ማለት ነው በድር ጦርነት የተካሄደው። ስለዚህ ቤትም ብትሄድ አዋጣህም። ያ ቴንክ ዩ ፎይ። በነገራችን ላይ ብዙ ጣጣ እንደሚያመጣባቸው ስለሚያውቁ ነው በዚህ መንገድ ለመሸፋፈን የሚሞክሩት። ግን በሚገርም ሁኔታ ሰይጣን በረመዳን ወቅት በጣም ብዙ ያደረጋቸው ነገሮች አሉ። አንደኛው ነገር ለሌሊቱ በቃ ተመታ። ስለዚህ ቀን ያነሳው ነገር ሁሉ መታ። ለሊት በመስገድ ነው የምትገኘው። ኦፍኮርስ አርጉመንቱ ራሱ አልገባሽም። አታውቂም አንቺ። ቆይ ሚዩት አድርጊ።
ሌሊት ቀን መስገድ የሚለው አይደለም። እንዴት ሌሊቱል ቀድር መቼ ነው የምትገኘው? ሌሊት ላይ ነው። እሱም ሌላ ጣጣ አለብሽ። እዛ ውስጥም እዛ ቅርቃር ውስጥም ልክተትሽ መቼ ነው የምትገኘው ሌሊቱል ቀድር? ሰዓቱን አልተነገረንም፣ ግን ሌሊት ላይ ነው። እሺ መቼ በየትኛው ሳምንት ላይ? ረመዳን ስንት ወር ነው? አንድ ወር ነው አይደለ? ወሩን እንጠባበቃታለን። ወሩን ሙሉ ከነገ ጀምረሽ ነገ ጾም ከገባ ከነገ ጀምሮ ትጠብቂያታለሽ? አዎ ኢንሻአላህ። አዲስ ሽናታ ማለት ነው። ነብይሽ እንደዛ አላለም። ይሁን ብዙ መዘዝ አለው። ሌሊቱል ቀድር ላይ ነብይሽ እርስ በርሱ የሚጋጭ ንግግር ተናግሯል። ብዙ ስህተቶችን ተናግሯል። ብዙ ችግሮችን አሉት። አዳምጥ። ይኸውልህ መጀመሪያ ሚውት አታድርጉ። የምታወራ ከሆነ በስትክክል አውራ። ሚውት አታድርጉ። ፊት ለፊት መጋፈጥ ትችላለህ። ችግር የለም። መጨረሻ የተዋሰረኛይቱ ቀን ላይ ብቻ ስለዚህ ግጭት ነው። ኢላሂ በቂ አይ መጨረሻይቱ አስረኛይቱ ቀን ላይ ብቻ ሳይሆን ደግሞ መጨረሻይቱ ሰባተኛ ቀን ላይ ደግሞ ብሏል። ስለዚህ መሐመድ የመጣለትን ሁሉ ይናገር ነበር ማለት ነው። አንዴ በመጨረሻይቱ ሰባተኛው ቀን ይላል፣ አንዴ አስረኛው ቀን ይላል። ስለዚህ መሐመድ የመጣለት የሚናገር ነው። ይሄም ወይ ይሄ ነው። እንደዛ አይደለም። ድምጽ ይሰማል። አሁን ትጨርስ ይሰማል። እና እንትን አታርገኝ፣ ሚውት አታደርገኝ። ጭራሽ አልጠቀስኩትም። ከዑለሞችን አቋል እየጠቀስኩኝ ነው መልስ የምሰጠው። መጀመሪያ ሐሳቤን አስጨርስ፣ ከዛም በኋላ እንትን ማለት መልስ መስጠት ትችላለህ። ግን ሐሳብ እየቆራረጥ ሚውት እያደረክ ቆራረጥክ አትበለኝ። በመጀመሪያ አብራራህ፣ ተናገርክ። ከዛ እንግሊዝኛው ሲከፈትም እኔ ጣልቃ ሳልገባባ አወራህ። ከዛ አረብኛውን ነው ፈልገዋል፣ አረብኛውን አነበብክ፣ አብራራህ። ከዛ በኋላ ነው እኔ መልስ የሰጠሁት። ቆይ መልስ ሰጣለሁ፣ በቂ መልስ ሰጣለሁ። አፈን የሚያዘጋ መልስ ሰጣለሁ፣ ግን ሚውት አታድርግ። መልካም፣ አንድ አዲስ ክፈትልህ። ያው ሚውት አላደርግህም። አንድ አዲስ ክፈትና ቆይ ምንድነው እሱ ከኔ ጋር ስታወራ ተረት ተረት ሳይሆን መረጃ ስለምፈልግ ኦዲየንስም መረጃ ስለሚፈልግ አንድ አዲስ ጥቀስ። አንተ የሚረዳህን አንድ አዲስ ብቻ። ችግር የለም አብሽር፣ ችግር የለም። አንተን የሚረዳ ሐዲስ ነው የማታመጣው እንጂ እኔን የሚረዳ ሐዲስ ብዙ አመጣልሃለሁ። አንደኛ በጦርነት ጊዜ አዳምጥ። ክፈት ማስረጃ። ሐሳቤን ላቅርብ፣ ማስረጃዬን አቀርባለሁ። ክፈት ቅድሚያ። እኛ ሙስሊሞች እኮ ካወጣ በኋላ ልወጣ ትችላለህ። ተረተረትን ካወጣ ወዲያ ልወጣ ስለምችል ማስረጃውን እኔ አንተ ነኝ እንደ ሚውት እያደረኩ ፈርጥጬ የምወጣው ወይም ማስረጃ ትከፍታለህ። አዳምጥ። በማስረጃ ነው ማውራት ሲጀመር የገባሁት ማስረጃ ቡሃሪ ላይ ያመጣለሁ ብለህ እኮ እኛ የጠቀስነውን ጠበሪን የጠቀስክ ሰውዬ ከሆነ አንድ ማስረጃ አትጠቅስም። እኔ ወራረዳለሁ፣ አንድ ማስረጃ አትከፍትም። አንተ የሚረዳውን ያልከውን ክፈተውን። ቡሃሪ ላይ አለኝ ብለህ ነበር፣ ክፈተው አንድ ብቻ ማስረጃውን ክፈተው። ካሜራን ቫይት ላድርግህ። ካሜራን ክፈት። አማርኛ ይገባም እንዴ? ሚውት አታድርግ። ማስረጃ ትከፍታለህ። ለምን ሚውት ማስረጃ ትከፍታለህ? ገና ብዙ ማወራህልኝ። ኦኬ፣ እሱ ብዙ የምታወራኝ ከሆነ ከስታታ እያደረግ ኮመንት ላይ አውራ። ኢዴት ማስረጃ መክፈት የምችሉ ብቻ አውሩ። ተረት የእናንተን ልንሰማ አይደለም። ኤኒዌይስ መረጃ ክፈቱ ከተባላችሁ መረጃ መክፈት አለባችሁ። መክፈት ማችሉ ከሆነ ደግሞ ጥቅሱን ተናገሩ። ስለዚህ መረጃም ላምጣ ብሎ ቅድም ሰምታችሁታል። ፖዝ አድርጎ ረጅም ሰዓት ቆይቶ ከዛ ወደ መረጃ እንደሌለው ሲያውቅ እኛ የጠቀስነውን በቃ እሱኑ ነው አለ። አሁን ደግሞ መረጃ ላለኝ ይላል። ኤኒዌይስ መረጃ ያላችሁ ካላችሁ አላችሁ፣ ከሌላችሁ የለንም ብለው ዛሲት። ከዛ ውጭ ግን እንትን አትበሉ። ከስድስተኛ ክፍል ያላለፋችሁ እዚህ ቤት አትግቡ። አምስተኛ ክፍል ያቆመን ኡስታዝ የምትከተሉ እዚህ ቤት እንዳገቡ። ካሊድ እንደዛ አይደለም። መረጃ ያለኝ ካለ አንድ ሰው መጠየቅ አለበታል፣ ማምጣት አለበታል። ከድር ልክ ነው፣ ማምጣት አለበት። ተረት ነው የሚያወሩት እነዚህ። ከዛ ተልኮ ነው ኡስታዛቸው